ጌታ ወደ አውሮፓ ላከኝ፣ ወደ አሜሪካ ላከኝ፣ ወደ ሱዳን አይደለም ወደ እንግሊዝ ላከኝ። ሱዳን ራሴ ሄዳለሁ። እሱ መጀመሪያ እኮ በመዝሙር ነበር የጀመርኩት። አሎን ብሎኝ ነው እንጂ መዝሙር ነበር መጀመሪያ በመዝሙር ነበር የጀመርኩት። አሎን ሲለኝ ነው እኔ እንደውም የሰው አይን ነው እንደዛ ቁጭጭ አድርጎ ያን ያስቀረኝ። 52 ኪሎ ነበር ይላል። አሁን ቀጭን ነኝ ግን ይሻላል። አሁን ትንሽ ይሻላል አለኛ መሮሰት አይቻልም። እኔ እንደወጣለሁ እና አሁን ደስ ሲስተም የሆነ ጊዜ መካከር እሱ ብለን ያለውንም ተውኩኝ ወጣው። በቃ ብዙ ጸጋን ለመለየት ሞክረህ ነበር። ይሄን ጸጋ ምን እንደሆነ እስካሁን አለኝ። ለምሳሌ እኔ በተፈጥሮ የምትጸዳዳው ነገር አለ። እሱ በዚህ በኩል ነበር፣ በአንጀቴ በኩል በፍራሽ ነበር የሚወጣው እና ቲቪ ተብሎ ብዙ እንትን ብሏል። ከዛ እሱ ካለፈ በኋላ ያኔ ካብሮኝ እንደዛ ቲክቶክ ሲሉ ነበሩ፣ ሌላ ነገር ሲሉ ነበሩ ልጆች በጊዜው የሉ በጣም የሚለው ነው ተሳለ ማንንም ይሉ ዞር ብላ ላይ ከቤተሰቦች ባይዘ በአጋጣሚ ላከኝ መዝሙርን ያፈመስኩት እኔ እዚህ ዛሬ ሚስተር ልንገራቸው እኔ ይቀበላሉ። ስለዚህ አጋጣሚ ሰው መላክና መቀበል የምትፈልጉ ሰዎች እኔ ይቀበልላቸዋለሁ። እሺ ይቀበላል፣ ሸኝላቸዋለሁ፣ እቀበልላቸዋለሁ። ችግር የለም። ሰርቻ አስወጥቷት አስቁሟት ነይ ወደ እኔ መጣች። የኔ ታላ ምንድነው ከህይወትሽ ጋር የሆነ ቁጥር ያለው 32 ተንከባለለች። አስነሷት አግኝተሽኝ ታውቂያለሽ? አላውቅም። ከኔ ጋር ሻይ ጠጥተሽ ታውቂያለሽ? አላውቅም። ተገናኝተን 32 ምንድነው ይችላል ጥርስ ይላል። ስለዚህ የሆነ እኔ ልካለሁ ብሏል በፖስተር ካሜራ በግር ዮኒ እንግዲህ ቀደም ያልናችሁ ነገር እዚህ ጋር ሊሆን ነው። ዮኒ ሊላክ ነው። ሰላም ጤና ይስጥልን ውድ የ7 ፖድካስት ተከታታዮቻችን፣ እንግዲህ በየሳምንቱ አዳዲስ እንግዳዎችን ይዘንላችሁ እንቀርባለን። ዛሬ ደግሞ በሶሻል ሚዲያ የምናውቀው ዮኒ ላከኝ በመካከላችን አለ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ዮኒ ላከኝ ነው ስምህ? ትክክለኛ ስምህ ግን ማን ነው? ትክክለኛ ስም ዮናታን ነው። ያባትስ? ዮናታን ደረጀ ዮኒ ላከኝ ግን ጨዋ ሰው ነው በጣም እስኪ ከፍቱልኝ ነው አይና ታዲያ ዮኒ ማን አልከን? ዮናታን ደረጀ ይባላል። ዮናታን ደረጀ ዮኒ ላከኝ ነው ሶሻል ሚዲያ ላይ በጣም ብዙ ሰው የሚያውቀውና ላከኝ አባት ሲም ነው ይመስላችሁ ሰዎች መንገድ ላይ ራሱ አያስጨንቅ ላከኝ ነው ዮኒ ላከኝ ነው የሚል ስሜ ቀርቷል። ዮኒ ላከኝ ነው የሚሉት እንደዛ ነው የሚያስታውሱኝ። ሜቢ ግን ለምን ላከኝ የሚለውን ስም እንድትጠቀመ ብናቅ አይደል? አዎ ላከኝ እኔ ብራንዴ ነው። ብራንድ ነው ስልሽ ሶሻል ሚዲያ ላይ የሚሰራባቸው ኮንተንቶች አሉ። እንደዚህ ላከኝ ጌታ ወደ አውሮፓ ላከኝ፣ ወደ አሜሪካ ላከኝ፣ ወደ ሱዳን አይደለም ወደ እንግሊዝ ላከኝ። ሱዳን ራሴ ሄዳለሁ። ሱዳኖች ሱዳን ችግር የለውም እና ወደዛ ላከኝ ለምን አለ ማለት ተጠቀሙ። ከዛ ዝም ብዬ ቫይራል ሲወጣ እንደመለያ አድርጌ ዮኒ ላከኝ ብዬ እንትን በእንጂ በፊት ዮኒዬ ነበር። ራሴን አቆላምጬ ነበር የነበረ ይሄ ለፓፓዬና ለዳክዬ እኮ ነው እንዴ ነው ነገሩ። ዛሬ እንግዳችን በጣም ከባድ ነው። እንግዲህ ምንም ማድረግ አንችልም። በሳቅ ነው ፕሮግራማችን የሚያልቀው። ዮኒዬ ነበር በፊት አካውንት 4 ነው እንትን ዮኒ ግን በፊት ላይ አሁን ሶሻል ሚዲያ ላይ የምትሰራቸው ሌላ ኮንተንቶች ነበሩ አይደል? ራቁትህን የሚሄድ ጌታ ዳነኝ ይችላል እነሱን ቪዲዮ ሳይ እኔ ራሱ ይገርመኛል። በቃ እኔ አሁን እንደዛ ስራ ብትለኝ አልሰራም። በጤነኛ አይምሮኛ አይደለም እንደዛ ሰራ ነው። ራቁትን ሁላ ትሄድ ነበር። ራቁቴን ሳይ ቦዲ በጣም አጋነን እንኳን ቦዲ አይደለም እዚህ ላይ የሆነ ነገር አድርገህ ምናምን አይደል? ቦዲ ብቻ ቦዲ ልምሳል መሰላል እንትን መሰላል በጣም ከሰው ጎዳና ወጣውባ ከሰው ጎዳና ወጣው ካንተ ላይ ተልጬ ነው ይመስላል። አይ ግን የዛን ጊዜ ማለት ነው አንዳንድ ምናያቸው ሶሻል ሚዲያ ላይ ኮንፊደንስ አድርገው የሚወስዱ ሰዎች አሉ። ሶሻል ሚዲያ ላይ አንተ የምትሰራቸው ኮንተንቶች የዛን ሰዓት በቦዲ ነው የምትሄደው። ሰውን እንዲያልክ ነው ደግሞ በጣም ቀጭና መንገድ ሞልተ ነው የምትሄደው እንዲያልክ። እዚህ ይለኛል እኔ ቪዲዮዎች ይመጡልኝ ስለነበርና የዛን ጊዜ ግን አይከብድም እንደዛ መስራት የነበረበት ታይም ላይ አሁን ሰውም ሲያይክ ወይስ ኮንፊደንስ ነበር ለአንተ እንደዛ መሄድ በጊዜው? ኮንፊደንስ ሳይሆን ለኛ ሀገር ላይ ምን አለ መሰለኝ የሆነ ቫይራል መውጣ ስንት መንገድ ነው የምትፈልጊው። ለየት ብለህ ስትመጣ ይቀበላል አይነት ሰው ነገር እና መንገድ ላይ እየጮክ ብትሰራ ቤት ውስጥ እንደዚህ ብለህ ቃል ወገኖቼ ዛሬ እንዴት ናችሁ ዛሬ ማካፈላችሁ ቃል ብትል ማንም አያየም። ግን እንደዛ ሆነ ወጥተህ ብታይ ያያሉልኝ
እና እሱም መጀመሪያ እኮ በመዝሙር ነበር የጀመርኩት አልሆን ብሎኝ ነው እንጂ መዝሙር ነበር መጀመሪያ በመዝሙር ነበር የጀመርኩት አልሆን ሲለኝ ነው። ሜቢ ግን ቸርች ላይ ምንም አይነት ፊድባክ አላገኘህም? እንዴት እንደዚህ ቪዲዮውን ካያችሁት እንትን መነጽርና ማክስ አድርጌ ነው የምሰራው ማንም እንዳያቀኝ ማለት ነው። ከዛ መነጽርና ማክስ አድርጌ ነበር የምሰራው። የሆነ ሰዓት ላይ ቪዲዮ እየወጣ እየመጣ ግን እኔ ደግሞ ሳልታወቅ ሲቀር ማክስና መነጽሩን መውደቅ ጀመርኩ። ከዛም በኋላ ነው አንዳንድ የሰፈር ሰዎች አዩ ምናምን ማዘርጋ ደረሰ። ከዛ የቸርቻችን ፓስተር ያለ ግልባጭ አባረረኝ። ከዛ አይ አባሩም ይገርመኛል። አይ አላባረሩኝም ሲል ለጨዋታው ነው አላባረ ቸርቼ ዝም ምንድነው የሚባለው ይጸልዩልኝ ነበረ ምናምን። ግን የሆነ ሰዓት ላይ እየሄደ ሲመጣ ማድረገው ነገር ልክ እንዳልሆነ እኮ አውቃለሁ። ግን ደግሞ እንዴት ቫይራሉን ደግሞ እንዴት ብዬ ልተው ቫይራል ነበረ በጣም በጊዜው ያን ጊዜ እንትን ኮንተንት ክሬተር አሪፍ ከሚባሉ ልጆች ተርታ ነበርኩ ምናምን እና እሱን እንዴት ልተው ያኔ ደግሞ ታዋቂነቱም አለ ሰው መንገድ ላይ እና እሱን ስላለ ትንሽ ከበደኝና እንትን ከዛ መጨረሻ ላይ ግን ቻና ማዘር ታቅ ነበር ሰምታ ነበር ምናምን። ግን እንትን ማለት ከበዳት። እንደዚህ እናቶች ባህሪ ያላቸው እንደዚህ አይቆጡም አይናገሩም። ግን በጎጥ ሰልልኝ ነበር ምናምን። ከዛ መጨረሻ ላይ እንግዲህ አቆምኩ። መልካም ወጣት ሂደ ነበር ዮኒ ላከኝ መች ነበር የሄድከው? መልካም ወጣት 2014 ላይ ሄድኩት። ከዛ በኋላ ነው ያቆምከው በጃፓን ይሜድ? በቃ ስለ አይጠቅምም የሆነ ምን አይጠቅምም ስለ ምን እኔ እንደውም የሰው አይን ነው እንደዛ ሙጭጭ አድርጎ ያኔ ያስቀረኝ 52 ኪሎ ነበርኩ ያኔ። እንደውንሽ አሁንም ቀጭን ነኝ ግን ይሻላል። አሁን እኮ ሰውነት አለ ትንሽ ይሻላል አለኛ መሮሰት አይቻልም እኔ እንደወጣለሁ። አይ እውነት አሁን ሰውነት አለ። የዛኔ በጣም ቀጭን ነበር በዛ ላይ ደግሞ ጥብቅ ያለ ሱሪ ነበር ማደርገው። ከዛም በኋላ በቃ ትንሽ ይከብድ ነበር እና የሰው አይን ነው እንደዛ ያደረገኝ ምናምን ብያስ ያገጨጨልል ነበር ይቅርታ ችግር የለኝ። እና ከዛን ጊዜ በኋላ ነው ያቆምኩት። እዛ መልካም ወጣት ሄድኩ። እዛ ኮሰርኩ በኋላ ምናምን አቆምኩ። ከዛም በኋላ ማለት ነው መልካም ወጣት ከሄድክ በኋላ ነው የወሰንከው ያን ኮንተንት ለማቆም? አይ መጀመሪያ ውስጤ እንትን የሚለው ነገር የማይፈልገው ነገር አለ አይደለም። ግን ውስጤ አይፈልግም። የሆነ ትንሽ ምክንያት ነው ለማቆም ምክንያት ነው ፈልጌ ነበር። ከዛ እዛ ከሄድኩ በኋላ አቆምኩ እሱ። ከዛ በቃ ምክንያት ሆነ እንትን አለኝ። እሱን ለምክንያት ተጠቀምኩት አቆምኩ። ከዛም በኋላ በቃ እንደዛ ይገርም ነው። ከዛ በኋላ ግን ለረጅም ጊዜ አልነበርክም አይደል? አመት ከምናምን አልነበርኩም። ኮንተንት ክሬተርም አልነበርኩም። ከዛ በኋላ እንደገና ህዝቡን ለማደናበር ዮኒ ላከኝ ብለህ መጣ በሌላ ስም አልነበርኩም። ከዛም በኋላ ብዙ እንትን ነበር። ከዛ በኋላ ብዙ ታወረድ ነበር እኔ ጋር ምናምን ብዙ ያሳለፍኳቸው ነገሮች ነበሩ ምናምን። እነሱ ካለፉ በኋላ ምናምን ተመልሼ በዮኒ ላከኝ መጣ። በኋላ ላይ በጣም ብዙ የምነካቸው ነገሮች አሉ በጣም ከዚህ ጋር ተያይዘው። ግን ዮኒ ላከኝ የት ነው ተወልዶ ያደገው? እስኪ ወደዛ ብንመለስ። ወደ ኋላ አዲስ አበባ ላይ ባሌሮቤ ነው የተወለድኩት። ባሌሮቤ ሆነ ነው በጃፓን አዲስ አበባ ተባለ። አይ ባሌሮቤ ተወለድኩ። ወደ አዲስ አበባ ስመጣ 1 አመቴ ነበር። ኦኬ እዚህ ነው ልጅ ያደገው። ሆኜ ነው የመጣሁት። ልትናገረኝ እንትን ቀድሞ አለ ዮሲኮ ካደገ በኋላ ነው አዲስ አበባ የመጣው። አይ እኔ 3 አመት በቅርብ እኮ ነው የመጣው። 3 አመት ሆኖ 3 አመት ሆነ። አትናገረኝ ሲኒየሩ ነህ። አይ እሱ በአንድ አመቱ እኮ ማለት ኦልሞስት የአዲስ ስንት አበባ አመትህ ነው? ጌታ ስሙ ይባላል። አሜን። መጋቢት ልትዘጋ ነው ልጅ ነው ልታስብልህ ነው። ኧረ እኔ የትዳር በር የሚከፍተው የሚዘጋውም ጌታ ነው። አሜን። ሲያስኮንን ማለት ኮነንከኝ ጌታ ይመስገን። እኔ መጋቢት ሲመጣ 26 ይዛል። በጣም ልጅ ነው እኮ ያንቺ እኩያ ነው። ፍጋ ይዞት ነው። ትበልጣለህ ነው? አይ እኔ በልጠዋል አይደለም አንተም ያዘ ኖ 26 አይደለም። አሁን 25 ነው እንጂ መጋቢት ሲመጣ 25 ነው እንጂ ብትይዘው። ስለዚህ ኧረ ገና እኔ እኮ ወደ 27 እኮ ልሄድ ነው። 25 ነው። በጣም ልጅ ነው ዮኒ ላከኝ። ስኬታ ስም በልጅ ቦን በጌታ የት ነው ለጌታ አሁን ሰፈር ግን ያደግክበት ሰፈር የት አካባቢ ነው? አልሰማሁም። ልጅ ቦን በጌታ ትልቅ ቦን ለጌታ ያው አሜን። ጌታ ክብሩን ይውሰድ። ከባድ አገልጋይ ነው ዮኒ ላከኝ። ዛሬ ጦና ሲስ ዮኒ ላከኝ የት ሰፈር ነበር እዚህ ያደግከው? እኔ ከመጣሁ ትንሽ ከአዲስ አበባ ወጣ ብላ ያለች ከተማ ቃሊቲ ውስጥ ነበር። የት? ቃሊቲ ነው። አሁን መጣን ቀጥታ ቦሌ ገባን። ከቦሌ ወጣንና ቃሊቲ ገባን። ኦኬ
አሁን ተመለሰን ቦሌ ገባ። አሁን ቦሌ ናቸው ወደ መሀል ጌታ ክብር። ውልደትና እድገት ቸርች ነበር ይሆነ? እኔ ራሴን ያገኘሁት ህይወት ብርሃን ቸርች ውስጥ ነው። ራሴን ሳቅ ራሴን ያገኘሁት ቃሊቲ ህይወት ብርሃን ቸርች ውስጥ ነው። ቃሊቲ ህይወት ብርሃን ቸርች፣ ቃሊቲ ህይወት ብርሃን ነው። እዛ ነው ብዙ ጊዜ ነው ያሳለፍኩት። ህይወት ብርሃን ቸርች ነው። ኦኬ። ታገለግል ነበረ? ቸርች ያገለግል ነበረ። በጣም ኳየር ውስጥ አገለግል ነበረ። እንዴ ድምጽ የለኝም። ዝም ብዬ ከኋላ የሚቆሙት ኳየር ውስጥ እንዲህ ከኋላ የሚቆሙት አሉ። ማማያዎቹ ናቸው። ማማያ ውስጥ ነበር የነበርኩት እንጂ አላገለግልም። ማይክ ይዤ እንደውም የሆነ ቀን ተሳስቻለሁ። ሮብ ቸርች፣ ሮብ ሐሙስና ቅዳሜ ወጣቶች አለ፣ እሑድ ፕሮግራም አለ። ከዛ የሆነ እንትን ቀን ምንድነው ሮብ ቀን ወጥቼ እኔና ጓደኛዬ ነው የወጣነው። ከዛ ልክ መድረክ ላይ እንደወጣን እስቲ ሁላችንም ቆመን እግዚአብሔርን እንጸልያለን አልኩና በቃ ደነገጥኩ። እናመልከዋለን ለማለት ፈልጌ ነው። ከዛ በቃ እንደው መሀል ላይ መዝሙሩ እየጠፋብኝ ፊት ለፊት የነበረችው አገልጋይ ቀድማ ትገባልኛለች ባና። ከዛ እኔ እቀጥላለሁ ምናምን ነገር። ከዛ በቃ እርም አልኩ። ከዛ በኋላ መድረክ ላይ ወጥቼ ዘምሬ አላውቅም። ለእኔ አይደለም ማለት ኧረ አይደለም። ከዛ እሱን ተውኩ። ከዛ ሳውንድ ሲስተም የሆነ ጊዜ ሞካከርኩ። እሱ ለእኔ ያልሆነም ተውኩ። ወጣሁ በቃ። ብዙ ጸጋህን ለመለየት ሞክር ነበር። ይሄኔ ጸጋ ምን እንደሆነ እስካሁን አለኝ። ጸጋዬ እኔ በሶሻል ሚዲያ ማለት ነው ወደ አሜሪካ ወደ ካናዳ እየሄዱ ወንጌል መስበክ ስለሆነ ወንጌል ለመስበክ ነው መሄድ የምትፈልገው? ከዛ ውጪ ምን ህልም አለን ብለን እግዚአብሔር አሳክቶልህ ደግሞ እንደምትሄድ ተስፋ እናደርጋለን። ሜቢ ግን እዛ ከመሄድ በፊት እዚህ እየሰበክ ነው ቻሌንጅ ላድርግ። እነ ዮሲ ምናምን ጓደኞቼ ስላሉ እነሱም እዚህ ሀገር ውስጥ ይሰብካሉ። ችግር የለም። ሀገር ውስጥ ብዙ ወጣት አለው ጌታ። ሀገር ውስጥ ብዙ ወጣት አለ። ገብቶሻል? አሜሪካ ሰዎች በግብረ ሰዶም እየጠፉ ነው፣ በተመሳሳይ ጾታ ጋብቻ እየጠፉ ነው ምናምን እና እሱን ደግሞ እኔ ነኝ ያለዋቸው ገበረ አዛ እኛ ካልሄደ እንዴት ነው? እነሱ ተመሳስለው እየኖሩ ነው እዛ ያሉት። አይ ለነሱ ማንቂያ ትመስለኛል እዛ ላሉት ሰዎች። ልክ ነህ። እነሱ ግን ወዴት ይላካቸው ጌታ? እነማ ጨበራ ሀገር ውስጥ ቢልካችሁ በተለያዩ ሲያንተ ጸጋዋለሁ ወደ ጨበራ ዙርቱራ ብትሄድ እዛ አካባቢ የምትገለጥ ይመስላል። ሲሪየስ ነው እያወራ ስለሆነ እኮ ነው ያልቻልኩት ጌታ። እኔ እኮ እሱን እኮ ነው የማልችለው። የሆነ ግን ቅድም ያነሳው ሀሳብ አለ ለኦዲየንሳችን ሲሪየስ ለሆነ ያክል አልቻልንም ግን ቅድም ያነሳው ሀሳብ አለ። አሁን ቅድም ስትሰራ እንደነበረው ኮንተንት መጀመሪያ ላይ በጃፖኒ ስትሄድ እንደነበረ ከተማ ትክክል እንዳልሆነ ፊል ታደርገው ነበር። ቸርች ውስጥ ማደግህ ነው ተጽዕኖ ያደረገብህ። አሁን አንዳንድ ሰው ቅድም እንዳልኩ በጣም ኦቨር ኮንፊደንስ አለው እና ኮንፊደንስ አድርጎም ኖር እኔ ኮንፊደንስ ነው ብያለሁ። ኮንፊደንስ አድርጎ ዊርድ ነገር ማድረግ ከተማ ላይ ወይም መጫው ወይ የሆነ መደባደብ ወይ ሮንግ ነገር ማውራት ኮሚኒቲው የሚሰማው ነገር ሮንግ ነው ከሰውየው ገባ አይደል? በማይሆን ነገር መታወቅ እንደ ኮንፊደንስ በሚቆጥሩበት ጊዜ አንተ ግን ያ ነገር ሮንግ ነው ብለህ ማሰብ ቸርች ማደግ ነው ተጽዕኖ ያደረገብህ። ቸርች ነው ያደግኩበት። ቸርች ነው ያሳደገኝ ፓስተር እንደዚህ አይነት ነገሮች ላይ እንትን ምንድነው አሁን እሱ ብቻ አይደለም። እኔ ከቸርች አሁን እኔ ከዚህ ከህይወት ብርሃን ነው እንደዚህ አሁን እንደዚህ ከሚባሉ ቸርቾች ሌላ ቸርቾች የጄሳ የአእምሮ የማይቀበላቸው ነገሮች ሊኖሩ ይችላሉ እና ካልተመቸኝ ዝም ብዬ ነው የምሄደው። ያደግኩበት ቸርች ነው እንደዚህ አይነት አስተዋጽኦ። አንተ እንደሚያየው በቦዲ መሄዴ ነው። እኔ በቦዲ ከሄድኩ በኋላ እኮ በጣም ቪዲዮ ቫይራል እየወጣ ሲመጣ ደግሞ መንገድ ላይ መዝፈን ጀመርኩ፣ እየጮህ መዝፈን ጀመርኩና ምንድነው ኮንፊደንስ ወደ ምንድነው የሚባለው ሰው እያጨበጨበል ሲመጣ ሁሉም በቃ ኔጌቲቭ ኮሜንት 100 ኮሜንት ቢኖር ኔጌቲቭ ኮሜንት 2 ነው የሚኖረው። የሚያውቁኝ ሰዎች ምናምን እንደውም አንተ ጴንጤ አይደል የሚሉ ሰዎች ነው የሚያናዱኝ ነበር። እልህ ነበር የሚያስይዙኝ። ጭራሽ እናንተ በቤታችሁ ናችሁ የምትጨፍሩትን አይደል እንዴ ነው ውጪ ወጥቼ ማረጋው ምናምን እል ነበር እና ሰይጣን ያበረታታኝ ነበር ምናምን ይደግፈኝ ነበር እና በቃ ከዛ እንደማይሆን ገባኝ። እንደማይሆን አውቃለሁ፣ ውስጤም በደንብ ያውቃል። ለዛ ነው መጀመሪያ በማክሰውና ተሰሪ ነበር። ከዛ ሙር ኮንፊደንት እያልኩ ስመጣ ምናምን ነው ማውለቅ የጀመርኩት። የመጣው የምጣ አይነት ነገር አለ እንደዛ ጀመርኩኝ። ከዛ የመጣው መጣ ማለት ነው። የመጣው መጣ። ግን አስተውላችኋል? ብዙዎቹ ቲክቶከሮች ማጆሪቲ ማለት ትችላላችሁ በጌታ ናቸው እኮ። እኔም ያ እሱን ለማንሳት ነው። በጣም ይገርማልና ይሄ ዝናን ለማግኘት ቫይራል ለመውጣት ክርስትናቸውን ሲተው እናያለን ብዙዎቹ which is wrong ማለት ነው። ብዙ ጓደኞች ነበሩኝ በጊዜው ነው አሁን እንደዛ ስማቸው ነው የተጠቀሱ አላቀ እኔ የሆነ ሰዓት ላይ ልክ መዝሙር ስቶሪ ሳደርግ እንዴ ጴንጤ ነን እንዴ ያለኛ ጴንጤ እኛ እኮ ጴንጤ ነን ምናምን የሚሉ ብዙ ልጆች ነበሩና እኔ መዝሙር ነው ዝም ብዬ የሆነ መዝሙር ወጥቶ እንትን አልኩና አሁን የሆነ ሰዓት ላይ እኔ በወጣው 4 አመት ነው 2 አመት ነው ምናምን ቸርች አልሄድኩም ነበር እኔ እና በዛ ሰዓት ላይ ምንም የሆነ ሰዓት ላይ ወደ መልካም ወጣ ስንሄድ ምን መኪና ውስጥ ይዘመር የለ መዝሙሮቹ እንዳለ አላቃቸው የሚዘመሩ የነበሩ መዝሙሮችም ማለት ከዛ የሆነ ይገርመኝ ነበር ምናምን እና
እንደማልፍ ውስጤ አይፈልግም እንትን አይልም አይፈቅድ እንትን አይልም ምናምን ግን እንዴት ብዬ እንትን ልበል እና ከባድ ሱስ ነው በጣም አሁን ቅድም ትቱ እንዳለችው በጣም ብዙ ክርስቲያን ቲክቶከሮች አሉ ግን ክርስቲያን መሆናቸው እንዳይታወቅ የሚፈልጉ ስለ እኔ አሁን አንድ ሰው ክርስቲያን ሆኖ ሁሉም ፍላጎቱ አለው ውስጡ ገባ አይደል አሁን አንተ ቅድም ትፈልግ እንደነበረው ወደ ጌታ ቢመጣ ቢኖር ቤት ውስጥ ግን ፍምስናው የያዘው ገንዘብ የያዘው በጣም ብዙ ወጣት አለ ለነሱ ወጣቶች ምንድን የምትመክረው አንተ የነበርክበት መንገድ አለ በዛን ሰዓት ኮንተንት ክሬተር እና ፌመስ ነበር ሰውም ያውቃል ሙቭ ማድረግ በጣም ከባድ ነው ወስነ ገባ አሁን ያን ሁሉ ነገር ትተህ እንዳልከው ከዜሮ መጀመር በለው ከሚያውቅ ሰው ሁሉ ነገር ትተህ ከዜሮ መጀመር በለው እና ምንድነው ልትመክር የምትችለው ለነሱ አሁን ላሉት ዓለም ላይ ላሉ ቲክቶከሮች በጌታ የነበሩ አልተረዱም አሁን ለምሳሌ ምን መሰለ እንደዚህ አሁን ሁሉም አሁን ለምሳሌ 100 ቲክቶከር ቢኖር 75 ሆነን በጌታ ናቸው እና ሰይጣን ሆን ብሎ ነው እንደዚህ አይነት ነገር ታዋቂ እንዲሆኑ የሚያደርጋቸው ውጭ ያሉ አሁን ሌሎቹ ምናምን በጣም በለፍተው የሚያገኙትም ምናምን ወዲያው ልታገኘው የምትችል ነገር ነው እና ያበረታታል እና ሞር ደግሞ እውቀቱ አለኛ ጋር የሆነ ምንድነው ጭንቅላት አለ እውቀቱ አለ ምንድነው የሚባለው ይሄ በቃ ፊት ጭንቅላት የበራ አይምሮ የበራ ሰው ነው አብዛኛው ለጥሩ ነገር እንትን አይለውም እንጂ እና እንደዚህ ያልፋል ጊዜ ያልፋል ምንም ዝና ኢሹ ይሆናል እኮ አንድ ሳምንት ኢሹ ነው የምትሆነው ከዛም በኋላ ያልፋል ኢሹ ሌላ አዲስ ይመጣል ወሬ አትጡ የተባለን ሰዎች ነው እኛ በሾች እና አዲስ አጀንዳ ሲመጣ ሌላ አጀንዳ ይመጣልና እዚህ ፈመስና ምንድነው የተለያዩ ነገር ለጊዜው ነው እንደ አይነት ነገሮች እና ጊዜው ካለፈ በኋላ ተመልሰን የምንቆጭበት ነገር እንዳይኖር ራሳችንን የምናረምበት ነገር ቢመጣ ብዬ እንተላልዩ እነሱ መከራለሁ ቴንክ ዩ ዮኒ እንግዲህ በዚህ ሁሉ ውስጥ ሲያልፍ በቀላል ቻሌንጅ አይደለም ያለፈው እስካሁን አይደል በጣም ብዙ ታውረዳ አይታል ትንሽ ሶሻል ሚዲያዎች ላይ ለማየት ሞክሬያለሁ ስለ አንተ ስለማቀም አያለው ብዙ ነገር በብዙ ህመሞች ውስጥ አሳልፋል ያ ነገር ከባድ አልነበረም ለአንተ በተለይ ደግሞ ከዛ በኋላ ነው ከዛ በፊት ነበር ህመም የነበረው ልክ በቃ ምንድነው እዛ ሂጂ እንደተመለስኩ መልካም እንደተመለስኩ አዲስ አበባ በገባው በሳምንቱ ሊታመምኩት በሳምንቱ ታመምኩ ከዛ ትርፍ አንጀት ምናምን ተባለ ሰርጀሪ ተሰራው ከዛ ሰርጀሪ በተሰራው በወሩ ለስራ ወደ ሌላ ሀገር ወደ ጅጅጋ ሄድኩ ምንድነው የምትሰራው ግን እሷን ብንጠይቀው ጥሩ አይደል አሁን ዮኒ ቲክቶከር ነው ብሎ የሚያውቁ ሰዎች በጣም ብዙ ናቸው ብዙ ሰው ቲክቶከሮች ስራ ያላቸው ራሱ አይመስላቸው አይደል ስራ ፈት ነው የሚመስላቸው ሰዎች እና ስራ ምንድነው ነው እኔ ህክምና ላይ ነው ስራው ላብራቶሪ ነው የምሰራው ህክምና ላይ አንድ የመንግስት ሆስፒታል ውስጥ ነው የምሰራው እና እሱን ስራ ለመጀመር አካባቢ ልጀምር ያለው ኦልሞስት የሆነ የሚደረጉ ነገሮች ነበሩ እነሱን ለማድረግ ወደ ጅጅጋ ሄድኩ ሰርጀሪን በሰራው በወሩ ነበር ሄድኩት ከዛ ከሄድኩ በኋላ እዚህ መጀመሪያ ጨርሻቸው ያልኳቸው ህክምናዎች ነበሩ እነዚህ ከውስጥ የወጣው በኤብሲ ምርመራ ይባላል የተወጣቸው ናሙና ምን አለች ምናምን ውስጥ ያለውን ለመለየት እና እሱ ምርመራ በደንብ ሳያልቅ ውጤቱን ሳላቅ ነበር ሄድኩት እና እዛ ከሄድኩ በኋላ የሄድኩበት አካባቢ ትንሽ አይመችም ነበር ጅጅጋ ከከተማ ወጣ ያለ ከተማ ከጅጅጋ ወጣ ያለች ከተማ ነበር ገርባሳ የምትባል ከተማ ላይ ነበር የነበርኩት እና እዛ ነበርኩ እዛ ከሄድኩ በኋላ ትንሽ ከቆየሁ በኋላ ምግቡም አይመችም አየሩም አይመችም ምናምን ትንሽ አዲስ አበባ ስለንት ለኖረ ሰው ቦታው ትንሽ ከባድ እና እዛ ከቆየሁ በኋላ ምናምን አየሩ ምናምን አልመቻለ ብቻ ይሄ ሆዴ እያበጠ መጣ መጀመሪያ ሰርቼ የነበረው ሰርጀሪ እያበጠ መጣ እዛ እያበጠ እዛ ህክምና ቶሎ ትንሽ ራቅ ያለ ቦታ ስለነበር ህክምና ቶሎ ማግኘት የምችልበት ቦታ አልነበረም ቦታውና ያው ካሁን ይድናል ካሁን ይሻላል ምናምን ትንሽ የነበርኩበት ቦታም ሪስትሪክት ስለነበረ ቦታው ይሻሻላል እንትኑ ይሻሻላል ምናምን በሚል ቆዩ እሱ ከቆየ በኋላ እዛ ትንሽ ህክምና ምናምን ለማግኘት ከበደኝ ብቻ ይሄ ነገር ካለፈ በኋላ ጅጅጋ ሪፈራል ሆስፒታል ሄድኩ እዛ ከሄድኩ በኋላ ትንሽ እዛ አካባቢ ህክምና ለመጀመር ሞከርኩ ምናምን ህክምናውን ሳልጀምር በቃ አብጦ የነበረው ራፕቸር አደረገ ፈነዳ እዛው ከዛ መፍሰስ ጀመረ ምናምን ህክምና አላደረኩም ነበር ብቻ እዛ ብዙ ነገር ተፈጥሯል እንዲህ ሶሻል እንትን ላይ የማይወሩ ሚዲያ ላይ የማይወሩ ምናምን ብዙ ነገሮች ተፈጥሯል እዛ የነበረው አካባቢው ትንሽ ስለሚከብድ አለፈ በቃ ራፕቸር አደረገ እዛ ከዛ ወደ አዲስ አበባ ተላኩ በቃ እዚህ ከመጣሁ በኋላ እዚህ ስመጣ ምርመራዎች ተደረገልኝ ምናምን ምርመራ ሲደረግልኝ የአንጀት ቲቪ እና ፊስቱላ ይባላል እና የአንጀት ቲቪ ፊስቱላ ማለት አንድ ነገር በተፈጥሮ ከሚወጣው እንትን በተቃራኒ ሲወጣ ማለት ነው ለምሳሌ እኔ በተፈጥሮ የምትጸዳዳው ነገር አለ እሱ በዚህ በኩል ነበር በአንጀቴ በኩል በፍሳሽ ነበር የሚወጣው እዚህ እና ቲቪ ተብሎ የአንጀት ቲቪ ተብሎ ምናምን ብዙ እንትን ብሏል ከዛ እሱ ካለፈ በኋላ
ይሄ ነገር ካለፈ በኋላ ሰርጀሪ ድጋሚ ልሰራ ተብዬ በጣም ይጸልይልኝ ነበር ቤት እናቴ ትጸልያለች ጓደኞቼ ይጸልያሉ ምናምን እና ብዙ እንትን ካለፈ በኋላ ምናምን በ6 ወር ምናምን ሆዴ ክፍት ነበር ቁስሌ ክፍት ነበር እየተጸዳ ምናምን ይሸፈናል እየተጸዳ ይሸፈናል ምናምን እንደዛ አለፈ ብቻ እግዚአብሔር ይመስገን ይሄን ነገር ማውራት ብዙ ጊዜ ትንሽ ስለሚከብደኝ እንትን ይለኛል አለፈ ጊዜው እግዚአብሔር ይመስገን ከዛም በኋላ ብዙ እንትኖች ነበር በጣም ከስቼ ነበር ፎቶቼ ምናምን አሉ ሶሻል በጣም ወርጄ ነበር ከስቼ ነበር ቤተሰቦቼ ይለዩኝም ነበር ትንሿ እህቴ ሌላ ሰው መስያት አትጠጋኝም ነበር ምናምን እና በጣም ከባድ ጊዜ ነበር ለኔ ያ ጊዜ እንኳን እግዚአብሔር ራራልህ አይደለ እግዚአብሔር ሁሌም መልካም ነው እግዚአብሔር ሁሌም ትክክል ነው ለምን የሚባል አምላክ አይደለምና በህይወታችን የሚሆኑት ነገሮች ሁሉ እንደ እግዚአብሔር ሐሳብና ፍቃድ እናንተም ስትሰነብት ስትቆይ እግዚአብሔርን ምህረት እንድታወራ ቸርነቱን እንድታወራ ነውና እንኳን ሰነበትክልን እንኳን ቆየህልን እንላለን እዛ ባሊት ደግሞ ከባድ ነገር ይፈጠር ነበር ወይ ወደ ወደ ቲክቶክ መለሳለሁ ወይ ወደ ወደ ጓደኞቼ መለሳለሁ ወይ በፊቱ ልቀጥና እሷን ነገር ለማንሳት ነበር እኔም ሐሳቤ ወደዚህ ከመጣ በኋላ ለውጥህን እንትን ብለህ በቃ ኖርማል ወደዚህ ወደ ክርስትና ህይወት ከተመለስክ በኋላ ሁሉን ነገር ትተህ ይሄ ነገር ሲያጋጥመው ከባድ ነው እንደ ሰው ገባ አይደል እግዚአብሔር ለምን እንደዚህ ያደርጋልን ብለህ ከባድ ጥያቄ ውስጥ ትገባለህ እና በፈተና ውስጥ ስታልፍ አንዳንዴ ሰው ወደ ኋላ ይመለሳል ግን አሁን አንተ እንዳነሳው ማለት ነውና በዛ ውስጥ ስታልፍ ግን ምንድነው ያጸና አሁን እንዳልከው ለመናገር ከባድ ነው አሁን አንዳንዴ ማትናገራቸው ነገሮች አሉ ሲያምህ እኮ እንባ ይቀድማል አሁን ስታወራ ለኛም ይከብዳል እንኳን ለአንተ በዛ ውስጥ ግን ያጸና ነገር ምንድነው አንተን እንድትቆም ያደረገ ነገር መጀመሪያ ላይ ከብዶኝ ነበር እውነት ለመናገር በቃ ለምንድነው እንደዚህ የሚፈትነኝ እግዚአብሔር ምናምን ነበር ግን አሁን ምንድነው ሰው ላይ መመረቁ በፊት እንደዚህ ወይ ቤተሰብ ላይ ወይ እናቴ ወይ አባቴ ወይ ብቻ ወንድሞቼ ላይ ምን መመረኮዝ አይነት ልጅ ነበርኩኝ ወይ ደግሞ ምንድነው የሚባለው ሰው ላይ የሚመካ አይነት ሰው ነገር ነበርኩኝ መደገፍ በቃ ምንም በቃ እንደዛ ስለመሆን ነው ከእግዚአብሔር ወጥቼ ምናምን እንደዛ ሳደርግ የነበረው ምናምን ከዛ በቃ በብዙ ነገር ሊያስተምረኝ ሞክሯል መጀመሪያ እግዚአብሔር እንደዚህ በትናንሽ ነገሮች እንደዚህ በነገሮች እኔ በእነሱ ልማር ስላልቻልኩ ነው ወደዛ ቦታ ይወሰደኝ እና እዛ ቤተሰብ የለም እናት የለም አባት የለም ስልክ የለም ገንዘብ የለም ምንም መታወቂያ የለም እንኳን እጅግ ላይ መታወቂያ ምንም ነገር ባዶ ነው እንደ አዲስ ነው የምገባው ከዛ እነዚህ ነገሮች የሉም እና እዛ ምድረ በዳ ላይ ወሰደኝና እግዚአብሔር ከሱ ውጪ ማንም እንደሌለ አሳየኝ እዛ ቦታ ላይ አስቀመጠኝና ምንም ነገር ቢመጣ በጣም በነሳም በተኛም ምንም ብል ከእግዚአብሔር ውጪ ማንም መመካበት ሰው እንደሌለ በዛ ሰዓት እናቴም የለችም አመመኝ ሁላ ብዬ መደወል አልችልም ስልክ እጄ ላይ ስለሌለና ቢከብደኝ ምን ቢለኝ በዛ ሰዓት ማናገርም ማውራት የምችለው እግዚአብሔር ነው እና ሰው መምጣት አይችልም ወደዛ ቦታ ነበር ወይስ ሰው መምጣት ቢችልም ሩቅ ነው በጣም ከከተማ ጂጂጋ ደርሰ ከጂጂጋ ደግሞ 60 ኪሎ ሜትር ነው የምትሄደው እና በጣም ከባድ ሩቅ ቦታ ስለነበር አየሩ ወይዘሩና ስለማይመች ብቻ ጭራሽ ሄድኩኝ እንደዛ ብቻ እግዚአብሔር ለኔ ያሰበው ነገር ስለነበረና እዚህ ቢኖር ደግሞ ልሞትም እችል ይሆናል አላይታወቅም ህይወት ላልኖርም ይችላልና እግዚአብሔር በእኔ ላይ የነበረው አላማ ስለነበረ ወሰደኝና ብቻ ብዙ ትምህርት ተማርኩበት መጣው ወደዚህ ያኔ አብሮኝ እንደዛ ቲክቶክ እንት ሲሉ የነበሩ ሌላም ነገር ሲሉ የነበሩ ልጆች በጊዜው የሉ እኔ ታምሜ በመጣው ሰዓት ላይ ማንንም ዞር ብሎ አላየኝ ከቤተሰብ ውጪ ከእግዚአብሔር ውጪ እና እግዚአብሔር እንደማርበት ፈለገ ያኔ በዙሪያ ከቦኝ የነበሩ ሰዎች ምን ያሉኝ ሰዎች ምናምን ችግር ሲደርስብን መከራ ሲደርስብን ከእግዚአብሔር በታች ከቤተሰብ ውጪ ማንንም አይደርስልህ እና ይሄን ነገር እንደማር ፈለገ አሳየኝ ብቻ በቃ ያኔ የሆነ ነገር ተፈጥሮ እኔ የሆነ ነገር ቢፈጠር ቀድሜ የሚደርስ ወይ ቀድሜ የምደርስላቸው አሉኝ የምትላቸው የሆነ ነገር ቢፈጠር ቀድሜ ይደርሱልኛል የምትላቸው ሰዎች የሉም በዛ ሰዓት ላይ እዛ ቦታ ላይ እንኳን የሉም እግዚአብሔር ኦን ፐርፐዝ ነው እዛ ቦታ ላይ ወሰደኝ ብዬ ነው የማስበው እንደዛ መታመሜም ለምክንያት ነው ለሞኒም ለምክንያት ስለሆነ አሁን ላይ ብዙም እንትን አይደለም ምንም አይመስልም በቃ ማሳለፌ ብዙ ሰዎችን እግዚአብሔር እንትን አድርጎኛልና ለምክንያት ነው እንደዛ ያደረገው ብዬ ነው የማስበው በጣም የሚገርም ምስክርነት ነው ይሆን ብዙ ሰው ይማርበታል አሁን በጣም ብዙ ሰው እኮ ለሰው ብሎ ብዙ ዋጋ ይከፍላል ሼም ይዞት እኮ በጣም መውጣት እየፈለገ ካንዳንድ ህይወት ለሰው ብሎ ይገባል ሰው ግን አብሮ ሊሆን አይችልም እስከመጨረሻ ለዛር መጽሐፍ ሲናገር እናት እንኳን የወለደችውን ልጇን ትረሳለች ይላል ትረሳ ይሆናል ያለው ልትረሳ ትችላለች እግዚአብሔር ነው ሰው ሊረሳ የማይችለው እስከመጨረሻና ትልቅ ትምህርት ነው አሁን ቲክቶከርን ስታይ ሶሻል ሚዲያ ላይ እየሰሩ ቁም ነገረኛ አይመስሉም ባይዘው አንዳንድ ሰው የሚናገረው ንግግር አሁን ዮኒናውን ስታዩት ላከኝ እያልክ ስትሰራ ሰው ይስቃል እንጂ ካንተ በኋላ ያሳለፍከው መንገድ አይ እና በዚህ ሁሉ ውስጥ ማለፍ እግዚአብሔር እንድታቅ አድርጓል በጣም ሞር ብዬ አስባለሁ እግዚአብሔር በምንድነው አንኮንዲሽናል በሆነ ፍቅሩ ነው የሚወደው ሁላችን
እናታችንም አባታችን በኮንዲሽናል በሆነ ፍቅር ነው የሚወዱኝ። እኔ እናቴ ወይ አባቴ ልጃቸው ስለሆንኩ ነው የሚወዱኝ እንጂ ሌላ ነገር ቢሆን ላይወዱኝ ይችላሉ። እና ለእኔ እግዚአብሔር አንኮንዲሽናል በቃ ልጁ ስለሆንኩ ምናምን ስለሆንኩ በቃ እሱ እንትን ስላለኝ ስለፈጠረኝ ምንም በቃ እንኳን እኔ አይደለሁም እንስሳቶችን ይወደኝ ለእግዚአብሔር። ስለዚህ አንኮንዲሽናል በሆነ ፍቅሩ እንደሚወደኝ ለማሳየት ነው ለዛ ቦታ የወሰደኝ ብዬ ነው የማስበው። ሜቢ ዮኒ ያለው ላይም ለመጨመር ያክል ብዙ ጊዜ ከማይሆን ህይወት ውስጥ ተመልሰው ወደ መንፈሳዊ ህይወት ሰዎች ሲመለሱ በጣም የሚገጥማቸው ብዙ ፈተና አለና ኢቭን መንገዳቸውን ኩዌስችን እስከሚያደርጉ ድረስ ለምን ሲል እየጠየቀ ዮኒን እየሰማኑ ነበርና እዚህ ጋር የሆነ ቦታ ምን አነበብኩኝ በህይወት መንገድ እየሄዳችሁ ከሰይጣን ጋር ካልተጋጫችሁ በተመሳሳይ መንገድ እየሄዳችሁ ነው ማለት ነው የሚል ነገር አነበብኩኝ። ፊት ለፊት ከሰይጣን ጋር ካልገጠምኩኝ አብሬው ይዤው እየሄድኩኝ ነው ማለት ነው። እና እኛ ብዙ ጊዜ በህይወታችን ስትራግል ስናደርግ ምናምን የሆነ ኩዌስችን የምናደርገው የህይወታችን ፓርት አለ። ነገር ግን ሲገጥመን ፈተና እውነትም አጌንስት እየሄድኩኝ ነው እውነትም ፋይት እያደረኩት ያለ ህይወት አለ፣ እውነትም እግዚአብሔር ከኔ ጋር አለ እንላለን። ግን ምንም ፈተና ካልገጠመኝ ኦፍ ኮርስ ጎን ለጎን ከሰይጣን ጋር ተያይዤ እየሄድኩኝ ስለሆነ ከብዙ ነገሮች ጋር ተያይዤ እየሄድኩኝ ስለሆነ ፈተና በህይወታችን ተደላድሎ ህይወት ብቻ በተደላደለ መንገድ ስንሄድ ኩዌስችን እናድርግ ነው ከማን ጋር ነው እየሄደን ያለ ነው የሚለውን ነገር ኩዌስችን እናድርግና እግዚአብሔር ደግሞ ሉዓላዊ የሆነ አምላክ ነው ማለት እንትን አይልም። ይሄ አይደራደርም በራሱ የሆነ ምንመካው በሱ ብቻ እንዲሆን ነው የሚፈልገው እሱ እኔ እናቴ አባቴ ካልኩኝ እናቴ አባቴ ሊመካባቸው እንደማልችል ያሳየኛል። ዮኒ ምድረ በዳ እንደወሰደው እኔም በህይወቴ ስላየሁት ማለት ነው። እኔ አሁን እግዚአብሔር ብትሉኝ አውቀዋለሁ፣ አባት ሆኖኛል፣ አጽናንቶኛል። ዮኒም ሲያወራ አጽናንቶታል፣ አበርትቶታል፣ መልካም እንደሆነ አሳይቶታል። እና ምን ልንላችሁ ነው ሜቢ በጌታ ሆናችሁ ግን ዝናን ክብርን ፈልጋችሁ ጌታን የተዋችሁ ሰዎች ካላችሁ ሜቢ ማስተላለፍ የምንፈልገው ነገር አለ ብዬ ዛሬ አለ። ያ ነገር ምንድነው? የምታመልኩትን ጌታ አክሰፕት ያላደረጉላችሁ ሰዎች እናንተን አክሰፕት አያደርጓችሁ አይደለ? አያደርጓችሁም። ለምን? የሆነ ነገራችሁን ፈልገው ነው የተከተሏችሁ። ነገር ግን የያዛችሁትን ጌታ ይዛችሁ ብትሄዱ ግን at the end of the day የምትስቧቸው ብዙ ጀነሬሽኖች አሉና ጌታ ኢየሱስ ዛሬም ይወዳችኋል። ዛሬም ኑ ወደ ቤት ይላችኋል። ክብር ዝና ያልፋል፣ ፌም ያልፋል። ነገር ግን የማያልፍ የዘላለም ህይወት ይጠብቃችኋልና ይሄንን እድል እግዚአብሔር ሰጥቷችሁ ካሰነበታችሁ እና ይሄንን ፕላትፎርም ቲክቶክ የሚባለውን ፕላትፎርም እግዚአብሔር ከሰጣችሁ ወንጌልን ለመስራት ተጠቀሙበት፣ ሰዎችን ለማጽናናት ተጠቀሙበት ለማለት ነው። እንግዲህ ብዙሮ ዮኒም በጣም እኮ ትልቅ ነገር ነው የተናገረው። ምድረ በዳ ላይ አሁን ሰው ማይረዳ ቦታ ላይ ቁጭ ብለህ ሰው መታዘብ እኮ አትችልም። እግዚአብሔር ብቻውን ሲያም ምንድነው የሚባለው ምግብና መጠጥ እንኳን በስነ ስርዓት ማታገኝበት ቦታ ላይ አሁን ቁጭ ብለህ እዚህ ቁጭ አሁን እንዳልከው መተህ እኮ ሰው ትታዘባለህ። እንትን አልጠየቀኝም እና ቤተሰብ አልደረሰኝም ትላለህ። ሰው እንኳን ማይደርስበት ቦታ ላይ ቁጭ ብለህ ሰው እንዳትታዘብ ብቻውን እንደሚረዳ ያሳየ እግዚአብሔር ሲፈልግ በከባባድ ሁኔታ ውስጥ አልፋለህ። እና አንዳንድ ጊዜ ቁም ነገር ሊሆን ይችላል፣ ገንዘብ ማጣት፣ ጓደኞች ከዙሪያ ሲበተኑ ማየት በጣም እኮ የሚከብደው ሰው አለ። ከዛ በላይ የሆነ ቻሌንጅ ታልፋለህ። ቅድም ዮኒ እንዳለው ኖርማሊ በሆዱ ሲጸዳዳ ነበረ፣ ከባድ በሽታ ውስጥ ነው ያለፈው። ይሄ ሁሉ ከባድ ፈተና ውስጥ ስታልፍ እግዚአብሔር ራሱን እንድታየው ዮኒን የነገው የዛሬውን ዮኒ እኮ ሊሰራው ፈልገው ነው ገባ እግዚአብሔርና ትልቅ ትምህርት ነው ዮኒ። ግን ወደዚህኛው ስትመለስ ደግሞ ወደ ጨዋታው እንመለስ ብዬ ሲሪየስ አደረግ ነው። ወደ ጨዋታው ጥሩ ነው፣ ብዙ ህዝብ ይማርበታል። እንዴት ላከኝን ጀመርክ? እስኪ አጋጣሚ ላከኝ በአጋጣሚ ላከኝ መዝሙርን ያፈመስኩት እኔ መጀመሪያ እዚህ ዛሬ ሚስጥር ልንገራቸው። መዝሙሩን ሳየው በጣም ተገርሜ ነበርና ዮኒ ከመምጣቱ በፊት ከአንድ ወንድማችን ጋር ሶሻል ሚዲያ ላይ ካለ ቆርጫት ላከኝ ብዬ ስቄ ምንም ሪያክት አላደረኩም። ከዛ በኋላ መሳቅ እኮ ራሱ ሪያክት ስቄ ፖስት አደረኩኝ፣ ቪዲዮ ቫይራል ሆነ። ከዛ በኋላ ምን አደረኩ? ሻንጣ የአንዱ ጓደኛ ሻንጣ ተቀብዬው ሻንጣ አድርጌ ወክ ማድረግ ጀመርኩ። ላከኝ ያልኩት ይሄ ቪዲዮ ይግባ ከላይ ይግባል አስገቡለት እና የዛኔ የመዝሙሩ ባለቤት በጣም ከፍቶት ነበር። ላከኝ መዝሙር አዘነ፣ በጣም ደወለልኝ። እኔ ከእግዚአብሔር የተቀበልኩት መዝሙር ነው እና እኔ አይደለም ሲሳይ ነው እና እኔ የሰራው ነው ሲለኝ ይቅርታ በጣም ብዬው ገብቼ ፕራይቬት አደረኩት። ከዛ በኋላ ግን ዮኒ እንደገና በላከኝ መዝሙር ላከኝ እንግዲህ መዝሙር እኔ ያየሁት ድንገት ነው መዝሙሩን ያየሁትና ከዛ ፍላጎት አለኝ በጣም ወደ ውጭ የሚሄድ
እና በጣም ፍላጎት አለኝ። ከዛ ጌታን ሰበብ አድርግ አንተ ጎን ብዙ 40 ሚሊዮን ወጣቶች አሉ። ፍላጎት ነበረኝና የሆነ ጊዜ ኤርፖርት ሰው ልንቀበል ሄደን ሌሊት 3 ሰዓት ላይ ነው ምናምንና እኔ እቀበላለሁ። በዚህ አጋጣሚ ሰው መላክና መቀበል የምትፈልጉ ሰዎች እኔ እቀበልላቸዋለሁ። እሺ ይቀበላል ሸኝላቸዋለሁ፣ እቀበልላቸዋለሁ፣ ችግር የለም። እና ኤርፖርት ሰው ልንቀበል በጣም ቆየ ሰውየው። እዛ ቆመን እና መኪና ውስጥ ቆመን ከዛ ወጣውና ጌታው ምንም በቃ ቪዲዮ በቃ እና 6 ሰው ተቀበልኩ እና የኔ ስተራ መች ነው ብዬ ቪዲዮ እንትን ጌታው 6 ሰው ከሀገር ውጭ ይሸኙ እና የኔ ስተራስ መች ነው ምናምን አይነት ቪዲዮ ነገር ሰራው። ከዛ እሱን ቪዲዮ ስፖስተው ቫይራል ወጣ። ከዛ ከሆነ ጊዜ ፋዘር ለስራ ወደ ቻይና ሄዶ ከቻይና ሲመለስ እሱን ልቀበል ሄድኩ። ከዛ በይጄ ምናምን ነገር ባለፈው 13 ሰው ሸኝቻለሁ ብዬ ነበር፣ ዛሬ አንድ ብዬ ልቀበል ነው ሰው ምናምን ብዬ ቪዲዮ ሰራው። ከዛ እሱም እንትን አለ። ከዛ ልክ የሆነ ሳለ እንዴ ዝም ብዬ እንትን ስል መዝሙሩ የሆነ ልጅ እየሰራ መጣልኝ ይሄ መዝሙር። ከዛ የፈጠነ ማታውን ሄድኩኝ እዛ እዚህ ሰፈር ስለሆንኩ ወክ አድርጌ ሄድኩኝ። የፈጠነ የገባውና ሰርቼ ወጣሁ፣ ለቀኩት። ከዛ ሳይው በቃ ኢንጌጅመንቱ አሪፍ እየሆነ መጣ። ከዛ ማታ ገባው፣ ባንድሮስ ገዛው። ከዛ በኋላ እቤቴ ሰቃቀልኩ ምናምን ነገር በቃ ቲሸርቶች እና ታገር አሜሪካን ልጅ ነው ነው ሰጂኝ ምናምን የሚል ቲሸርቶች አሰራው። በቁም ነገር አሰራው። ይሄን ሲጀምር ህዳር ላይ ነው 2000 አምና ህዳር አካባቢ ላይ ምናምን ነው ይሄ እንደዚህ እንትን ነው የጀመረው፣ ሪቫይቫሉን የጀመረው። ከዛ በኋላ እነዚህ ነገሮች ሰራው ምናምን። ከዛ እያለ መጣ በዛ ዱባይ የሚድግል ገጠመኝ ምናምን በቃ ከባድ ባይዘው የዛን ሰዓት በጣም ከባድ ነበረ። እኔ ለራሱ እንትን ነበር የምከታተለው፣ እውነት ነበር ይመስለኝ በጣም እኔ አይ ሲል ኖርማል ሰው እኮ ሲል አትገረምም። አሁን ሰው በጣም ትኩረት የሳበው አንተ ላይ ተሰራ ነበር ቪዲዮ። ከዛ በኋላ ዮኒ ደግሞ ትክክለኛ ሄዶ ቪዲዮዎችን እየቆራረጠ ሙሉ ቪዲዮ ላይ እኮ የኔ ፊት ብቻ ነው እንጂ ሌላው እንዳለ እኮ አትላንታ አሜሪካ የተቀረጸ ቪዲዮ ነው። ጓደኛ አሰርተ ማለት ጓደኛ ልኝ እዛ አትላንታ ዝም ብለህ ከቤተሰብ ጋር ምግብ ስትበላ አንተን ሳታስገባ ቀረጽ፣ እዛ ስትወጣ ሾፒንግ ስታደርግ ምናምን መንገድ ላይ ቀረጽኩ ቪዲዮ እንዳለ ላክልኝ አልኩት። ቢኒ ይባላል እዛ ነው ያለው። ከዛ ይልክልኛል እሱ ልክ ምግብ እያበላ ወደ ራሱ ፍሊፕ በሚያደርግበት ሰዓት ላይ እኔም ፍሊፕ አድርጌ የራሴን አስገባለሁ እንዲህ ዝም ብዬ ማለት ነው። ወደ ለሰዎቹ አላዞርም እንዲህ። ከዛ መልሰውና ተመልሼ ብቻ እንደዛ እያደረኩኝ ለቃቀኳቸው። ከዛ ጥሩ ኢንጌጅመንት ሳይሆን ብቻ በጣም ጥሩ ኢንጌጅመንት ነበር። የዛኔ በጣም ሰው ይከታተል ነበር። እንደ ሀገር እኮ አሁን ኖርማል ኮንተንቱ የክርስቲያናዊ ኮንተንት አይደለም። ላከኝ ነው አብዛኛው ወጣት ልቡስ ወጣትን ብቻ ትልልቅ ሰው ይፈልገዋል አሜሪካ መሄድ። ትኩረት ስባል አሜሪካ ስለሚሄድ ሄጃለሁ ደግሞ ብለህ ከዛ በኋላ ስታወራ ህዝብ ሙሉ የጠበቀ ነው። ፕሌኑ ስትገባ ሳይታል ከፕሌን ሲቀበሉክ ወርደህ ደግሞ ከባዱ ምንድነው እየሄደ ገብቻለሁ ብሎ እየሄደ ምን ሀገር ላይ ነው? ዱባይ ነው። እሱ ራሲ ፊቴ ዱባይ ነው የተቀረጸው። እኔ ዱባይ ነው የቀረጽኩት። እዛ በመጀመሪያ ስገባ ማለት ነው እንትን አለው እንጂ የሆነ ሀገር ይዘውኝ ይሄዱ ነው ብለህ ምንድነው ቺካጎ ነው ነው አሜሪካ እየተሄደ አትላንታ ነው መኪና ውስጥ አትላንታ ነበር። አትላንታ ልጁ የቀረጸኝ እኮ አይደለም ልጁ ነው የቀረጸው። እና እኔ መኪና ውስጥ ሆኜ ቀረጽኩና ቪዲዮ እንደዚህ ስናፕ ሲደረግ ፍሊፕ እንደሚደረገው አለ አይደል? እንደዛ አድርጌ አደረኩት። አገናኙት ብቻ መጀመሪያ ሲሄድም ከዚህ ቀኔ ዝም ብዬ ነው እንደቀለደ ኬፍ ሚ ተቀራሪ እንደዚህ የሚወጣል ብዬ አላሰብኩም መጀመሪያ ላይ። ከዛ ጨራረስኩ ነው እንትን ፕሌን ውስጥ እየሄድኩ ኤዲት አድርጌ ጨረስኩ። ከዛ ዝም ብዬ ፕሌኗን ብቻ ቀርጬ ስቶሪ ያደረኩኝ እንትን ላይ ቲክታክ ላይ ልክ ሳደርገው ስገባ እንኳን ደስ አለ በጣም ብዙ ሰው ጽፏል። ጓደኞቼ ደግሞ ስላላመኑ በኢትዮጵያ ስልክ ይደውላል። የሆነ ጊዜ መስና ቴሌ ኢንስታግራም ላይ እንዲ ፕራንክ አድርጌ ነበር። እኔ ለራሱ እኮ ዮኒ እንኳን ጌታ ረዳ ብዬ እኮ ጽፌያለሁ። ፕራንክ ኢንስታግራም ላይ ከዚህ ቤት አድርጌ ነበር። ጓደኞቼን ሴፍ ላይ እንዳለ ሴፍ ላይ መባል እንዲ ደስ ይላል እንዲ የሆነ ግን ለሰው አልነገርክም? ለአንድ ሰው አልነገርኩም። እናቴ ራሱ ግራ ገብቷት ማለት ነው። ሰው እየደወለላት ታረ ይመጣል ምናምን እያለኝ ዘመዶቼ ምናምን እንኳን አንድ ሰው ይደምቃል ያልፍልን ነው ምናምን ከባድ እኮ ነው። አሁን በኢትዮጵያውያን ዘንድ አንድ ልጅ ወደ አሜሪካ ሲሄድ ወይም ዲቪ ወጥቶለት ወይ ደግሞ በሆነ እንትን ሲሄድ እንደ ቤተሰብ ነው የሚሸኘው። እና ታዲያ እንትን ኤርፖርት ሄደው ምናምን ዘመድን ሁሉ ፕራንክ ፕሮግራም ማለት ራሱ እኮ ለኔ ልጅሽ ዶላር ይልክልናል እግዚአብሔር ይመስገን። ማዘር አታውቅም ነበር። እስቲ ዝም ብለህ እንሂድ ሻኙኝ ዝም ብዬ ነው ይዣችሁ ሄድኩት እንዳይባን ነው ሲጂ እነሱን ሻውናን እያልኩ ማለት ዝም ብዬ ቪዲዮ ተቀረስኩ።
ከዛም በኋላ በቃ እዛ ሄድ ኤዲት አደረኩ ጨራረስኩት ምናምን ጓደኛዬ ላከልኝ ፕሌን ሲያርፍ አውትዶር እየቀረጸው ላከልኝ ከዚህ ፊት የአሜሪካ ባንዲራ ሲገባ ያለውን ቀረጸልኝ እናቱ ስትቀበለው ምናምን ያለ አበሻ እናት ስለነበረች እሷ ድራይቭ ስታደርግ ቪዲዮ ላከልኝ ሰገጣጥሜ ብቻ ነው ለቀኩት ከዛ ለቀቄው ተኛው ልክ እንደገባው 3 ሰዓት ነው ምናምን የለቀኩት ተኛው ከዛ ጠዋት እነሳለሁ በጣም 500 ምናምን ሺህ ታይቷል ምናምን ብዙ ታይቷል ብቻ ላይክ አለው ዋትስአፕ ምን ብል በቃ በጣም ይደውላል ስልኬ ደነገጥኩኝ ራሴ እሺ ምን ብዬ ላስተባብል አልኩኝ ከዛም በኋላ ምን ብዬ እንደማስተባብል ግራ ገባኝ ከዛ ልጁ ቪዲዮ እየላከልኝ ሲመጣ ለምን ዴዋን ብዬ አለቅም ዴዋን ዩኤስኤ ብዬ ለቀኩ ከዛም በኋላ ዴይቱ እስቲ አሜሪካ ላይ ጫማ እንግዛ ብዬም ደግሞ ሾፕ እናድርግ ብዬ ለቀኩ ከቤተሰብ ጋር ምግብ እንብላ ምናምን ከዛ በረዶ ደግሞ የዚህ ሰዓት ነበረ እና በረዶ ምናምን ስለነበረ በረዶ አስጨነቀኝ ምናምን ብዬ የሚሆነ በረዶ ለቅቄ ያለው ምናምን በረዶ አስጨነቀኝ 4 ቀን እኮ ነው የቆየሁት እዛ ዱባይ በምን ምክንያት ነው ግን ሄድከው ዱባይ በጣም የተካተልኩት እኔ እግዚአብሔር አይን ነው ገለኛል ዱባይ ሻወሊ ሲሄድ ወይ ህዝብ አልተናደደብህ እንጂ ብዙ ተናደደ አልጻፉልኝ ብዙ ሰዎች ምንድነው አይ የተናደደ ሰው የለም ያን ያህል ተገርመናል ማለት እንዴት ነው የኢትዮጵያ እኔ የዛኔ ከምር ነው የሆነ ደስ ብሎኛል ስለሄደ በቃ ተሳክቶልስ ፍላጎቱ ነው ብዬ ዱባይ ላይ ሳይው በቃ ተገረም ለብዙ ሰው ነው ያሳዩት ይዛ አረ ዮኒ እኮ ሙድ ይዟል ብዬ ዱባይ ነው ማለት እኔ ግን አደነኩት ማለት እንዴት የኢትዮጵያ ህዝብ በአጠቃላይ ፕራንክ ይደረጋል ያልኩት እኮ ማለት አሳክተዋል በቃ ፕራንክ እንትኑን የሰራው አንተ ነህ ነው ከፖድካስቱ ይቆምና የኢትዮጵያን የፕራንክ እንትን ሰቅለኸዋል እኔ መናገር አይደለም አሁን ኢትዮጵያ ላይ ኢንጌጅመንት አይተህ ከሆነ እሷ ሳታቅ ነው ኢንጌጅመንት መደረግ ያለበት ግን ተነጋግረው ነው በቃ ልብስ ለብሳ ምናምን የምትመጣው ተነጋግራችሁ ነው እኔ አላቅ የሚያደርጉት አይ ተነጋግረው አይደለም ሪል ፕራንክ የሰራው አንተ ነህ ኢትዮጵያ ላይ እስካሁን ባለው ጌታ ክብሩን ይሰጥ ነው በማጭበርበር ምንድን ነው መቀጠል የምታስበው እኔ ምን በቀጣይ አሁን እኮ እንደ ድሮ አይደለም ላከኝ ላይ እንደ ድሮ አይደለም በቃ አልኩ ወደ አውሮፓ ወደ እንግዲህ እሳት ላጥፋ አልኩ ቲክቶክን ላምጣ አልኩ ጀስቲን ቢበርን ከሱስ ላውጣው አልኩ ምንም ሊሆን ስላልቻለ ይሄ ነገር የሆነ ትሪክ ላደርገው ጌታ ሆይ በዚህ ጌታ ሆይ እንደዛ ብለህ አሜሪካም ሰደድ እሳት ተነስቶ ነበር ሰደድ እሳቱን ላጥፋ ታጠፋም አስበህ ነበር የእሳት አደጋ ልብስ ለብሼ ፋየር ኤክስቲንጉሸር እንጂ ምናምን ቪዲዮም ሰርቼ ነበር አላመነብኝም ጌታ የኮሪያ ዘመን እንደሆነ በድሮ አጓያቶቻችን ኮሪያ ዘምቶ ታሪክን እንደጻፉ እኔም ሎስ አንጀለስ ሄጄ ታሪክ ልጻፍ ሰዓቱን ላጥፋ ምናምን ብዬ ነበር ሊሆን አልቻለም ስለዚህ በቃ ማኒፌስትም ሊያረግ ፈለገ አልተሳካም ከዛ ደግሞ ሳዛ ያኔ ዱባይ የሄድኩበት ዋነኛ ምክንያት አሁን ይለቀኛል ብለን ከሀገር ለመውጣት ትራቭል ሂስትሪ ያስፈልጋል አሉኝ እና በቃ ትራቭል ሂስትሪ ከሆነኝ ብዬ ነበር የሄድኩት ኧረ ምን የላችሁም እንደ ኮንሰልታንሲ ምናምን የለም የሚልከው አይ ሞከር ከዛም በኋላ እኮ ተሞከረልኝ ብዙ ሰው ነው የሞከረልኝ እና አሜሪካ ኤምባሲዎች ነው አሜሪካ አልሄድኩም አሜሪካ የሆነ ትክክለኛ ነገር ሲመጣልኝ ነው የሚሄደው እንጂ የሞከርኩት አውሮፓ ላይ ነው አሜሪካ ተመራታለህ እዛው በሰኝ ተራርቀን ነው እኔ እንፈልጋታለሁ እሷ ማትፈልገኝም እኔ ከሩቁ ነው ምን ትያየው እንጂ አልሄድም ኢቨንት መጥቶኝ ምንድነው ህክምና ላይ ስለምሰራ ማላሪያ ስልጠና ለመሰልጠን እና ክርስቲያናዊ ቲም አለ ስልጠና ግን አላልከውም ጌታ ነው ጌታ መንገዱ ሰፊ ነው መንገዱ ጥልቅ ነው እኛን ማናቆም ይላል መጽሐፍ ቅዱስ ጥረት አይታወቅምና ከዛ ያኔ እንደዚህ ስልጠና ለመሰልጠን ምናምን ሲመስለኝ አንተም ልክ ነህ በቃ እኔ ለወንጌል ስላልኩትም ለዛ ነው መሰለኝ እስከሆነ እንትን ማይለኝ ለወንጌል መንገዱ እኮ እንትን ክራውድ ይዘጋጋል አይደለም ወደ ቁም ነገሩ ስንገባ ማለት ያልሄድክበት ምክንያት መጀመሪያ እኮ ከኢየሩሳሌም ነው መጀመሪያ ያለብህ አፋር ምናምን እዛ ስላላልክ ለዛ መሰለኝ አፋር እኮ ብዙ ሚሽነሪዎች አሉ እነሱ ናቸው ከዛ መጥተው ሚሽነሪዎች መጥተው ነው አፋር ውስጥ እየሰበኩ ያሉት ግን እነሱ ከዚህ መጥተው ሲሰብኩ ማለት ነው እዛ ሀገራቸው ባዶ ለምን አሁን ግን በጣም እንትንም የሚለኝ ማለት ነው አሁን ብዙ ሰው የዛኔ በላከኝ እኛን ለራሱ የተናገረ መዝሙራን ፖስት እናደርግ ምን ደሃ ስለሆነ ነው ወይ ወንጌል እኮ ያስፈልጋል አሜሪካ ለምን ራሳችን ዝቅ አድርገን እናያለን እኛ እኮ ለአሜሪካ የተጠራ ልጆች ነው ለካናዳ ለዩኬ ምናምን የተጠራ ልጆች ነው ኦን ፐርፐዝ እኔ የሚሄድ ፈልጎ እነዚህ ሀገሮች ላይ ነው አሜሪካ ካናዳ ዩኬ ሌላ ቦታ አትላከኝ ነው ያልኩት ሌላ ሀገር አትፈልግም በፍጹም ባንዲራዎችን ካየ አሜሪካ ካናዳ ዩኬ ነው ሶስቱ በተለይ ጥሪ ከዛ ላይ ነው የሚያተኩረው ከዛ ልቤ የከበደው እዛ ሀገር ላይ ነው ሌሎቹ ነው አሁን አውሮፓ ብል ዩሲ አንተ እኔ አውሮፓ ብያየሩን ለሚይዝባል
አሉ ሌሎች ጓደኞቼ አሉ እነ ፍቴ ያሉ እነ ዳዊት አሉ እነሱ ሂዱ እዛ እነ ዳዊት እነ አላዛር ምናምን አሉ እነ ያብስራ አሉ እነሱ ሂዱ ዩሮፕ ሂዱ እነሱ ዩሮፕ ሂዱ ግን አሁን እውነት ሄደህ ከዛስ ሄድክ ከዛስ የምር ያስኬደኝ አይ አምላክ ግን ዮኒ ያስጨርሰኝ በጣም ፍላጎቱ አለው። አሁን ምንድነው ቁም ነገሩ ማለት ነው ዮኒ አንተ ላከኝን እንደዚህ ስትሰራ ሰውም ከሚሰጥ ፊድባክ አንፃር ነው የጀመርከው መፈለጉን ወይስ ከድሮ ጀምሮ ፍላጎቱ አለው? ፍላጎት አለኝ። ኢትዮጵያውያን ውጪ ምን ይፈልጋል? ይሄን ግን በጣም ምንድነው እጥፍ ሆነ። አንዱ እንደውም ማቀው ልጅ ሚስቴ ከአሜሪካ ነው የምትመጣው ብሎ እስካሁን አላገባም ነው ወደ 40 ዓመት የተጠጋ ነው። እግዚአብሔር የተናገረው በ25 ዓመቱ ነው። ዮኒ እንደዛ ነው የሚቀጥለው ወይስ ሀሳቡን ትቶ አሜሪካ ካልተሳካለት ኢትዮጵያ ላይ ኢንጆይ እያደረገ ይኖራል? ኢንጆይ እያደረኩ ነው እኮ ጌታ ወደ አሜሪካ ላከኝ ምናምን አልኩ እንጂ እንግዲህ ከኛ ሐዋሳ፣ አርባ ምንጭ እዚህ ወደ እንትን ሀገር ውስጥ በጣም ትዞራለህ አይደል? ብዙ ሀገር አሁን ሀገራችንን ባይዜ በማስተዋወቅ ደረጃ ይሰራል። ከቲክቶከሮች ጋር ትሄዳለህ አይደል? ከነ ማስተር አብነት ጋር ብዙ ጊዜ አይሃለሁ እና ኢትዮጵያም እኮ በጣም ታምራለች። አሁን አንዴ አሁን ያላከኝም ምክንያት ሀገሬን አይቼ አልጨረስኩም እና ለዛ ይመስለኛል አልጨረስኳቸው። ብዙ እንትኖች አሉ ሀገራችን፣ ብዙ ውበቶች አሏት፣ ብዙ ገጽታዎች አሏት እና እነሱን አይቼ እንደጨርስ መሰለኝ አሁን ያላከኝና። ሀዲያ ነው ሄዳችሁት? ባለፈው ከምባታ በጣም ያምራል። ግሪን ነው ሀገሩ አይደል? አዎ ግሪን ነው በጣም። አሁን እሱ ከአሜሪካ ጋር አሁን ቢሆንም ላከኝ። አይ ግን የሄዳችሁበት ፐርፐዝ ምን ነበረ? ወዴት? እዛ ከምባታ ወደዚህ የሄድንበት ምክንያት ማስተር እዛ ስለሆነ ተወልዶ ያደገው። እኛም ከዛ በፊት እንደዚህ ሀገሮችን ሄደን የማስተዋወቅ እንትን የማለት እንትን ነበረን እንደ ቡድን ማለት ነው። እና የት ሄደን ቀጣይ የት እንምጣ ምናምን ብለን ቪዲዮ በምንለቅበት ሰዓት ላይ ማስተር ኮሜንት ከምባታ ነው ብሎ ኮሜንት ጻፈ እና ኢንጌጅመንቱ ላይኩ ብዙ ላይክ የነበረው ቦታ ነበር እንሄዳለን ብለን ያሰብነው። ሄድን በጊዜው እዛ ጥሩ አሪፍ ኢንጌጅመንት ነበረ። ብዙ ያልታዩ ጥሩ ቦታዎች አሉ እዛ አካባቢ እንደ ኢትዮጵያውን 777 የሚባል ተራራ አለ እዛ 777 እንዲህ ተራራ አለ። ደብል ደግሞ አለ ሌላ 777 አለ ሌላ ደብል አለ ደብል ሰው እና እንደሱ አይነት ቱሪስት መስህቦች አሉት እና አሪፍ ቦታውን ኢትዮጵያ ውስጥ ሆኖ ማይታዩ እንትን ቱሪስት መስህቦች ያላቸው ቦታዎች አሉ እና እነሱ አካባቢ ዮኒ እኮ ተልካለ እኮ ባይዚ ዮኒ እኮ ላከኝ ብሎ እኮ የተላከ ነው። አሁን ያልተቀበለው አሜሪካ ለመሆኗ ነው። ግን እዚህ ጋር ሜቢ ላከኝ የሚለውን ቃል ግን ክሊር ብናደርገው እንደ ክርስቲያን ማለት መላክ ማለት ለወንጌል ነው አይደለ? ማለት ሲሪየስ እናደርገው ማለት ነው። እና መጽሐፍ ቅዱስ ላይም ኢየሩሳሌም፣ ሰማሪያ፣ ይሁዳ ከዛ ደግሞ እስከ ምድር ዳርቻ ነው የሚለው። ኢየሩሳሌም አሁን ያለችበት ሰማሪያ እያልን ነው የምንሄደው። እና ሜቢ አሁን አንተ ላከኝ እያልክ ያለው ለወንጌል ነው ወይስ ሀገርን ለማስተዋወቅ ነው? ኢትዮጵያ ነው ሄጄ መኖር አልፈልግም። አሁን እዚህ ጋር ክሊር እንዲሆን ሄጄ መኖር አልፈልግም። አንቺ አሁን ሲሪየስ አድርገሽ የጠየቅሽው ነው ያለሽ። አሁን የዮኒን ሀሳብ ተረድቼዋለሁ። አሁን ዮኒ ለመኖር አይደለም አሁን ለመኖር አይደለም። አሁን ሀገር እንደዚህ ዞሬ እንደሚያው ዞሬ ማየት እፈልጋለሁ ሀገሮች ላይ እና ሄጄ ዞሬ ያለው እና ለወንጌል ነው ለምንድን ነው ለምትይው እኔ ለጨዋታ እሱን ክሊር እናደርጋለን። ለምን በመዝሙሩ አይደለ ቤዝ የተደረገው? አይ ቲንክ እነሱ አሁን ለመዝሙሩም እውነት ለመናገር እኔ እንግዲህ እዚህ አሁን ፖድካስት ሊሆን ይችላል እንጂ እንዳልኩሽ ወደ አውሮፓ ላከኝ አይደለም ታርጌቱ። አፍሪካም አለ ወደ አፍሪካ ላከኝ ይባላል። ሳውዝ አፍሪካ አለ፣ ናይጄሪያ አለ። ለመዝሙሩ ለጻፊው ሰጠዋል፣ ግን ትኩረት ለመሳብም ነው። እኔ አሁን አንዳንዴ ሰው አሁን አፍሪካ ደሃ ሀገር ነው፣ እግዚአብሔር ይመስገን አሁን ሀገራችን እያደገች ነው እንጂ ደሃ ሀገራት ነው። ስለዚህ አሁን አሜሪካ ሲባል ዲቪ ሲባል ሁሉም ሰው ያለው ኢሜጅ አለ። ቀደም እንዳለው ማንም ደግሞ ከሀገሩ የሚወጣው እኮ የተሻለ ህይወት ለመኖር። ስለዚህ ሲጠራው ኢሮፕ አሜሪካ ሲባል ሰው ትኩረት ይሰባል። መዝሙሩ ላይ ሳውዝ አፍሪካ፣ ኬንያ ለምን አይባልም? ለምን ላከኝ ወደ አውሮፓ ለምን ተባለ? አንዳንዴ መዝሙሩን ስለሰራንበት መዝሙሩ ላይ ያለው ሀሳብና ዮኒ የሰራው ሀሳብ ምናምን ብሎ የሚያመናፍስ ሰው አለ። መዝሙሩ ለምንድን ነው መዝሙሩ ላይ መስራት ሲጀምር ዩቲዩብ ላይ 12000 ምናምን ቪው ነበር። አሁን 87 ከለቀቅን በኋላ እኛ ኮንቴንት ከተለቀቀ በኋላ ቅድም ያልኩሽ አንድ ወንድማችን ከለቀቀ በኋላ ነው መዝሙሩ ቫይራል ሆኖ 36000 ገባ የዛን ጊዜ ማለት ነው። ግን ምንድነው ሰውን የሳበው መዝሙሩ ላከኝ የሚለው ሀሳብ አይደለም። ቲክቶክ ላይም ሲለቀቅ የሳበው ወደ አውሮፓ የምትለው ሀሳብ ሰው መዝሙሩን እንዲሰማው አድርጎት ገባ አይደለ? ምክንያቱም እንዳልኩሽ ያለንበት ሀገር ለራሱ ዩሮፕና አሜሪካ ሲጠራ ህዝቡ ሁሉ ትኩረት ይሰባል። ስለዚህ ዮኒ መስራቱ እኔ በዛ መዝሙር ሮንግ ነው ብዬ አላምንም።
አይ ሩንግ ነው ሳይሆን Yeah. እያልኩኝ ያለሁት Yeah, ቢብሊካሊ intentional. መላክ የሚባለው ነገር ትልቅ Yes, አጀንዳ yes. ስለሆነ Yeah. እዚህ ጋር እንትን እንዳንለው ዮኒ ለጨዋታ ነው እንጂ አዎ በወንጌል ምናምን የሚለው እውነት ለመናገር ዮኒ እሳትም ላጥፋ ስላለ አይ በብዙ ነገር ነው የሚሰራው አይደል ዮኒ በብዙ ነገር ነው የምትሰራው ላከኝ ጸጋ ወዲያው ልዩ ልዩ ነው። ዮኒ ግን ሶሻል ሚዲያ ላይ ማለት ነው አሁን ላከኝ ብለህ ኮንተንት ሰርታል አሁን እዛ የምትሰራው ቅድም እንዳለ የመጀመሪያ ላይ የምትሰራቸው ኮንተንቶች አሉ አሁን ወደ ክርስቲያናዊነቱ ስንመጣ እዚህ ላይ መስራት የምትፈልጋቸው ኮንተንቶች አሉ ካሁን በኋላ ምን አይነት መልእክቶችን ማስተላለፍ ትፈልጋለህ አሁን ሰሞኑን የጀመርኳቸው ቪዲዮዎች አሉኝ አሁን ለምሳሌ ከክርስቲያን ሆነው ከቸርች የወጡ ልጆች ከቸርች ለጠፉ ልጆች የሚሆኑ ቪዲዮዎች የመሳውን ጨራርሻ አንድ ሁለት ቪዲዮ ለቅቄያለሁ በማል ሌላ ቪዲዮ መጥቶብኝ እነሱን ቪዲዮ የመልቀለቀኩ እንጂ ቪዲዮ እነሱን ኮንሲስተንሲ አድርጌ መልክ የምፈልገው እኔ ከቸርች ለጠፉ ልጆች ከቸርች ምክንያት በሆነ ከአገልጋይ ጋር መጣልቶ ሊሆን ይችላል ምክንያት የባለውን ነገር የወጡ ልጆች እነሱን እንትን የማለት ሀሳብ አለኝ አሁን ከዚህም በኋላ እና ዮኒ ላከኝ የምትለው እንደ ብራንድ ትቀመጣለች እንጂ ከዚህ በኋላ ብዙ ቪዲዮዎች የመስራት ሀሳብ አለኝ ኦልሬዲ አሁን እነዛን ነገሮች ቀንሻለሁ አሁን ላከኝ የሚል ቪዲዮ ኮንሲስተንት አንዴ ምናምን ብታገኝ ነው እንጂ እንደዚህ አይነት ነገሮች ሀሳቤ ኦልሬዲ እንደዛ አይደለም ማለት ስለዚህ አሁን ዮኒ ላከኝ የሚለው ብራንዱ ነው በቃ ዮኒ ሲባል ላከኝ ነው ጭንቅላታችን ላይ የሚመጣው ብራንዱ በላከኝ ነው ላከኝ ስትሄድ ደግሞ ይጸድቃል በጣም ከዚህ በላይ ግን ፕሮሰስ እየጀምረሃል እንዴት ነው ነገሩ ወይ ዝም ብሎ ነው ፕሮሰስ ጀምሬያለሁ ብዬ ተናግሬ ነው የተበላብኝ ጀምሬ ሁለቴ ነው ሶስቴ ጀምሬያለሁ ሁለት ወደ ኦስትሪያ ጀምሬ ነበር ላቲቪያ ጀምሬ ነበር አወራህ እንትን አለ በፊል የኛ ሀገር ግን እንደዛ ነው ግን አስተውላችሁ ብዙ ሰዎች ይቆጥራሉ ሰዎች ፕሮሰስ ጀመርኩኝ ሲባል ማለት ነው ይቆጥራል እግዚአብሔርን በጣም ብዙ ሰው የተናገረ ሲሳካለት አይቻላቅ ተናግረው የተሳካለት ሰው ባይሆን አንድ ዘመዴ አለ ላይክ ለኢንተርቪው ሲገባ ለቤተሰቦቹ ተናገረ ማለት ነው ያኔ ነው ቤተሰቦቹም ያወቁ ሴጣንም ማለት ነው አሁን ሰው የማይረዳው ነገር ሴጣን ከአፋችን የሚወጣው ነው የሚያውቀው ልባችን ነው ያውቀው ገባ አሁን ሰው የሚስተው ነገር ሴጣን የሆነ ነገር አደርጋለሁ ስትል ነው የሚነሳው ይነሳና መንገድሽን ለመዝጋት እንዳይሆንልሽ ለማድረግ ይጠራል አንተ ግን በልብ ያስከውን ነገር ከጌታ ጋር የምታወራው ሴጣን አያውቅም አበሻ ስትሆን ደግሞ አፍንት አበሻ ስትሆን ደግሞ አፍ ያመጣል አሁን ብዙ ሰው ምን ይላል አበሻ ልሄድ ነው ይላል ልሄድ ነው ያለው ዛሬ ነው ሄደው ዛሬ እነሱ ልሄድ ነው ያሉት እኔ እኮ ጨርሻለሁ ስራ ቦታ ሄጄ ልሄድ ነው ምናምን ተነጨርሽ ምናምን ኦልሬዲ እነዚህ የሚሞሉ ፎርሞች ነበሩ እነሱን ፎርሞች ሞልቼ ለጓደኛዬ ቀጣይ ምናምን በቃ ጨርሻለሁ ምን በምንም አይነት ታምር ማይሳካበት መንገድ አልነበረ በቃ ሞር 100% እርግጠኛ ነበርኩ ልክ እጂ ግን ሪጀክት አድርጌ ወረቀቱ ነው ያለው ትመለሳለህ ብለን አናስብም ይላል ወረቀቱ ላይ ሪዝኑ አንደኛ ትመለሳለህ ብለን አናስብም እንትን እኮ ነው ኮንተንት እኮ ነው አይሰሙም ብለው ነው አማርኛ ትመለሳለህ ብለን አላሰብንም ሁለተኛ የሚያሳምን ነገር የለህም ማለት እና ውጪ ለመሄድ አሁን ለምሳሌ ሰዎች ያልገባቸው ነገር አሁን ውጪ ለመሄድ ኢንቪቴሽን ስለታላከልኝ ብቻ ከሀገር ውስጥ አልሄድም ፋይናንሻል ነገር ያስፈልጋል ለምሳሌ እዚህ ሀገር እንድትመለስ ፋይናንሻሊ ምን ነገር ያስመልሳል በቃ ልጅ ትዳር መኪና ቤት ምናምን የሚሉን ነገር ማየት ይፈልጋሉ ሄደ እንዳትቀር የሚያደርግ ነገር ማለት ነው ባንክ ስቴትመንት ምናምን ስቴትመንት ያስፈልጋል ብዙ እንትኖች አሉ እንትን አለው እና እኔ ትንሽ በሚባል ደረጃ እነሱን አሟልቼ ነበረ ግን ቤትና መኪና አለ ወይ መኪና ቤት የለም ሲገባ ቤት የለም መኪና የለም ልጅ የለም ትዳር የለም እነዚህ ሁሉ ሲያዩ አንተን አሁን እኮ ሁሉም መምጣት የሚችሉ ነገሮች ናቸው እነሱ የሚያስቡት ደግሞ እዛ ሄዶ ሊያመጣ ነው ውጪ ሄዶ ሊያመጣ ነው እንጂ እዚህ ወጣት ነው እኮ ተስፋ ቢሰጥ ጭራሽ ወጣት ስትሆኑ ደግሞ ኤምባሲ ነው የሚፈልጉት ወጣት ከሆንክ በቃ ሄደ ለመቅረት እንደሆነ ነው የሚያስቡት ወይ ለትምህርት ካልሆነ ወይ እዛ ፋሚሊ ከሌለ በቃ ታው ቼልሲ የለህም እግዚአብሔር ይመስገን ሁሉም እዚህ ናቸው አንተ ነበር ከታዲያ ግን ከቤተሰቦች ተስፋ ሎናችሁ ነበረው ነበር ኤክሳይትመንትም ስላለ መሰለኝ ብዙ ጊዜ አይሳካም በቃ ልክ አፕላይ ስናደርግ በቃ ወዲያውኑ ነው የምንሄድ ይመስለናል እና ሁሉንም እንሰናበታቸዋለን ሰው ቀድመን ቤት የሸጡ ሰዎች ምናምን አውቃለሁ የቤት እቃቸውን ሽጠው ምናምን አልተሳካላቸውም ሰብስክራይብ ማድረግ እንዳትረሱ ሰብስክራይብ እያደረግን የደውል ምልክቷንም ተጫኗት ከስር ያለውን የደውል ምልክት ሼር አድርጉ አካውንታችንን 7 ፖድካስት ሁሉ ጊዜ በየሳምንቱ አዳዲስ እንግዳ እያመጣ እናንተን ያዝናናል ያስተምራችኋል ሰብስክራይብ አድርጉ ዮኒ ሰሞኑን ሶሻል ሚዲያ ላይ ፖስት ያደረከው ነገር ነበርና ስገረም ነው 2 ቀን ቢሆነው ነው አንድ መድኃኒት ፖስት አድርገ
እና ሰው ጤናውን እንደቀላል ማየት የለበትም፣ እግዚአብሔርን ማመስገን አለብን እና ብለህ ሰው እግዚአብሔር እንዲያመሰግን ኮመንት ላይ እንዲጽፍ ያደረክ ነበር እና መድኃኒቶቹን በውድ እንደምትገዛቸውም የተናገርክ ነበር እና እስካሁን ያማሃል? እንትን ክትትል አለኝ። ይሄ ምንድነው የሚባለው? ከዛን ጊዜ በኋላ አንጀት ነበር ሕክምና ክትትል ያን እንትን ያለኝ። ከዛን ጊዜ ሕክምና ቶሎ ስላላገኘው ቲቪም ፈጥሮ ስለነበረ ኢንፌክሽን ስለነበረ ምናምን የአንጀት ቁስለት የሚባል አለበት። የአንጀት ቁስለት ሕክምና ክትትል እያደረኩ ነው። ጥቁር አንበሳ ሕክምና ክትትል አለኝ። እዛ የሆነ መወስዳቸው መድኃኒቶች አሉና እሱ መድኃኒት ትንሽ እንትን ስላለ ለውጥ ብዙም ስላላመጣ ለውጥ አለው፣ በደንብ በሚገባ ለውጥ አለው። ግን ሞር ደግሞ አሪፍ እንዲሆን የታዘዘልኝ መድኃኒት አለ። መድኃኒቱ በቃ አዲስ አበባ ውስጥ የለም። በእግር በፈረስ ታምሼ ምናምን አገኘው። ከዛም በኋላ ሲገኝም ደግሞ ዋጋው በጣም ውድ ነው እና ቁጭ ብዬ ማሰብ ጀመርኩ። የሆነ ሰዓት ላይ እኔ ቢያንስ አፎርድ አድርጌ ምናምን ልገዛ እችላለሁ ወይም ደግሞ ገዝቼም ሊሆን ይችላል እንደዚህ አይነት ነገሮች። ግን ብዙ ጊዜ እኛ በምንሰራቸው ትናንሽ ስህተቶች አሁን ብዙ ጤናችንን ሊያቀቡ ሲመጡ ነገሮች አሉ። እኔ አሁን የሆነ ጓደኛ የለ በጣም ኮካ ይጠጣል። በጣም ኮካ ስለሚጠጣ የሆነ ሰዓት ኩላሊት ታማሚ አስይዤ ሆስፒታል ስለምንል ይዤ ሄድኩና ኩላሊት ታማሚ እንዴት እንደሚታመም አሳየሁት። ለአንድ ዲያሊሲስ ምን ያህል እንደሚያወጣ አሳየሁት። እና ጤናችንን በትንሹ መጠበቅ እየቻልን ግን ጤናችንን በማይሆኑ ነገሮች አተን በኋላ ደግሞ በጣም አላስፈላጊ ብዙ ሺህ ብሮች አውጥተን ደግሞ እንትን ስናደርግ ደግሞ ለምንድን ነው ለጤናችን አሁን በሰላም የምንንቀሳቀስ ሰዎች አሁን እግዚአብሔር ይመስገን ህመም ስሜት ምናምን የለኝም። ግን ቶሎ ሪፊል ለምንትን ለመዳን ምናምን ቶሎ ለማገገም ምናምን እንዲህ አይነት ነገሮች ያስፈልጋሉ። እና ተመስገን ማለት መልመድ አለብን። ወጥተን የምንገባው በጤናማ ስለሆንን ነው። በዚህ ሰዓት ብዙ ሰዎች ሆስፒታል ውስጥ አይሲ ሆኖላቸው ኦክሲጅን ድጋፍ የሚኖሩ አሉ፣ በእስር ቤት የሚኖሩ አሉ። በዚህ ሰዓት መውጣት ፈልገው መውጣት ያልቻሉ ሰዎች ብዙ አሉ። ሕክምና ተቋም ብዙ እያሳለፉ ሰዎች አሉ። ግን እኛ መውጣት መግባት እየቻለን በሰላም መውጣት መግባት እየቻለን ጤናችን ተጠብቆ ሳለ ተመስገን ለምንድን ነው ማንለው የሚል ሀሳብ እንትን አለኝና እንዲህ አይነት ነገሮችን ለማካፈል በነፃ የተሰጠንን ነገር በነፃ መጠቀም እየቻለን ለምን ፋርዘር ነገር ውስጥ እንገባለን የሚል ሀሳብ ስላለኝ ይህን ነገር ሼር አደረኩለት። በጣም ትልቅ መልእክት ነው። እኔ ሳየው ለራሱ በጣም እየተገረምኩ ነበርን። ሰው ምን ያህል ዋጋ እንደሚከፍል ቀላል አይደለም። 180 ምናምን ሺህ ብር አንድ መድኃኒት መግዛት አሁን ባለበት በዚህ ሲቹዌሽን ላይ በጣም ከባድ ነው። ኑሮም በጣም ውድ ነው፣ ቀላል አይደለም። በጣም ብዙ የሚከፈለው ሰው ካልሆነ በስተቀር እና ሰው ጤናውን እንደ ቀላል ነው የሚያየው። አንተ በዚህ ሁኔታ ውስጥ እያለፍክ አሁን ስትናገረው ቀላል ሊመስል ይችላል። ባይዘው መድኃኒት መግዛቱ በጣም እኮ ከባድ ነው አይደል? መግዛት ብቻ ሲሆን ፈልጎ ማግኘት የለም። ከተማ ውስጥ እዚህ ማግኘቱ ከባድ ነው፣ እንደገና መግዛቱም ከባድ ነው። ምንም አግኝተህም አፎርድ ማታረግ ከሆነ እና በዚህ ሁኔታ ውስጥ ሆነ ለሰው ይሄን መልእክት ማስተላለፍ ቀላል አይደለም። ብዙ ጊዜ እኛ ያለን ነገር የሚገባን ደግሞ ስናጣው ነው። ባይዘው ማለት እድል ሲሰጠን ብናመሰግን በጣም መልካም ነው። ጤናችን ቀልድ አይደለም፣ መውጣት መግባታችን ቀልድ አይደለም። እኛ ግን ምንድነው ያለንን ነገር ሳይሆን እንዲኖረን የምንፈልገውን ነገር ላይ ነው ፎከስ የምናደርገውና ያለንን ነገር ያን ያክል አናስበው። ከዛ ስናጣው ደግሞ ሆስፒታል እስኪ ትንሽ ደቂቃ ቆይ አመስግነህ ትወጣለህ። ኢቭን ከቤቶቻችን ጸሎት ይልቅ እኮ የሆስፒታል ግድግዳዎች ብዙ ጸሎቶችን ይሰማሉ የሚል ነገር አንብቤ ያለው። ጭንቀት አለ እዛ ከልብ እግዚአብሔርን መፈለግ ያለው ሆስፒታል ነውና ለምን እዛ ደረጃ እስከምንደርስ ባለን ነገር ለምን አናመሰግንም? እና ምስጋና በጣም በጣም ትልቅ ነገር እንደሆነ ነው። እኔ ራሱ ትናንትና አካውንት ውስጥ ገብቼ ስቶክ እያረኩኝ ነበር እያየሁኝ ነበር እና እሱን ቪዲዮ አይቼ በጣም በቃ ረኒ ራሱ ተመስገን ለምን ታመሜ ከዚህ በፊት ስለማውቅ አውቀዋለሁ ትንሽ ማለት ነው። እና ካልተደረገልን ደግሞ የተደረገልን ነገር ስለሚበልጥ በጣም አመስግናለሁ። በጣም እና አይቅለልብን ነው እናመስግን እግዚአብሔር። በጣም ከሆኒ ምን እንጠብቅ ለወደፊቱ ሶሻል ሚዲያ ላይ? ቅድም የተናገርኩት ሀሳቦች አሉ። እንደዚህ አይነት ነገሮች ላይ መስራት እፈልጋለሁ። ወረቸርስ ብዙ ወጣቶች ወረቸርስ በተለይ ደግሞ ነው ማስበው ምንድነው ሶሻል ሚዲያ ላይ ብቻ ሳይሆን ዮኒ ከቸርች ያያቸው ብዙ ነገሮች አሉ። እንደ ክርስቲያን ደግሞ ቸርች ላይ ቢስተካከሉ አሁን እነዚህ ልጆች እንዲመጡ ገባ አይደል? አሁን የማግለል ነገር እኮ አለ። እና አንዳንዴ ከባዱ ነገር ምንድነው ቅድም አንተ እንዳልከው እየሰራክ በፊት በምትሰራበት ኮንተንት መጥቶ እንዴ አይደል እንደሚል ሰው እናደርኩ ሳታውቀው ቀርታ አይደለም። እና አንዳንዴ ሰው ስተት ሰርቶ አይተኸው ስተቱ ሳያውቀው ቀርቶ እኮ አይደል ኃጢአት መሆኑን እኮ ያውቃል ሰውየው። ወይ የዘፈነ ወይ የጠጣ ወይ የሆነ ነገር ውስጥ ገብቶ ብታገኘው ኃጢአት እንደሆነ እኮ ሳያውቅ ቀርቶ ኃጢአት ነው። ደክሞት እኮ ነው ሰውየው ስላልቻለ ሄደ እንዴ አይደል እንደ ብትለው አታውቀውም ከዛ ነገር
ታርቀዋለህ እንጂ በጣም እና ቸርች እዛ ላይ ቢሰራ ብለህ የምታስበው ነገር እንደ ቸርች አሁን ላይ ያሉ ቸርቾች አብዛኞቹ መኒ ሜኪንግ ላይ ናቸው። እንደዚህ ስህተት ከሆንኩም አላውቅም መናገር ስላለብኝ መኒ ሜኪንግ ወጣቶች ላይ ሳይሆን ገንዘብ እንዴት ሀው ቱ ሜክ መኒ የሚለው ነገር ላይ እንትን ያለው እየተጠመዱ ይመስለኛል ብዙ ቸርቾች እና ወጣቱ ሲመጣ ሁሉም ነገር ኖርማል ይሆንበታል እንትን ይልበታል ይቀልበታል እና ለአገልጋዮች አንድ ማስተላለፈው መልእክት ወጣቱ ከቸርች የሚጠፋው ይፈልጋል ልባቸው በጣም ብዙ ወጣቶች ይፈልጋል። በውስጥ በጣም ቪዲዮ ፖስት በጣም ብዙ ወጣት ነው በውስጥ ይጻፈልኝ ምክንያቱም ማለት ነው ከቸርች እንደዚህ ሆኖ ወይ በስነ ስርዓት ሳይረዷቸው ቀርቶ በትናንሽ ምክንያቶች ምናምን አገልጋዮች በቃ ጫማቸውን አድርገው ሞቶ መፈለግ አለባቸው እንትኖች ወጣቶች ከቸርች ለምን ጠፉ እነዛ ወጣቶችም ቢሆን ደግሞ ወደዚህ ምድር ሲመጡ ሰዎች ይሳሳታሉ። እነዛ አገልጋዮች ሰው ናቸው እንደነሱ ይሳሳታሉ። ሰው ሆኖ ማይሳሳት የለም ሁላችንም ሰዎችም ይሳሳታሉ እና ፎከስ አድርገን መምጣት ያለብን እዛ ቦታ ላይ በቃ ልናመልክ ወይ ልንጸልይ ከመጣን ፎከስ አድርገን እንመጣው እግዚአብሔር እስከሆነ ድረስ እዛ ቦታ ላይ ማሰብ ያለብንም ፎከስ ማድረግ ያለብንም እግዚአብሔር ላይ ነው። በቃ ሰውን ከተሸከምን ሰውን የምንመለከት ከሆነ ሁላችንም ሞተን እኮ በቃ የሆነ ቦታ ሄደናል እኮ ቸርች ውስጥ ማንም አይቀርም። ግን አገልጋዮችም ቢሆን ወጣቶችም መያዝ አለባቸው። በዚህ ሰዓት በጣም ብዙ ወጣት ውጪ ነው ያለው በጣም ብዙ ወጣት ማለት ነው ከምልህ በላይ የእውነቴ ነው ብዙ ወጣት ውጪ ነው ያለው ቸርች አይሄድም። ብዙ ጊዜ እኔ የፈለገ ብደክም ካፌ ከመቀመጥ ቸርች መጨረሻው ወንበር መቀመጥ ይሻለኛል ለኔ ማለት ነው። እና ይሄ እኔም የሆነ ሰዓት ቸርች አልሄድም ነበር ግን ይሄ ነገር እየገባኝ የመጣው ከቸርች ስርቅ በጣም ብዙ ነገር እያጣው መጣ። በፊት ያለ የነበርኩበት ቸርች ህብረት በጣም የሚያስቀና ህብረት ነበር ቸርች ውስጥ እና ልክ ከቸርች ከወጣው በኋላ የወጣት ህብረት ናፈቀኝ በጣም የወጣት ህብረት የለም። አሁን እዛ ቸርች ስመለስ ወጣቱ እንዳለ ተበትኗል የለም። ግማሹ ከዛ ከነበረው ፓስተር ጋር ተጣልቶ የለም። ግማሹ ከሀገር ወጥቷል። ግማሹ ደግሞ እዛው አካባቢ ሆነው የለም ሌላ ቦታ ተበትኗል ምናምን እና ቁጭ የሆነ ሰዓት አሰብኩኝ ለምን ህብረት ማድረግ ከምንም በላይ ይጠቅማል። ብትደክም ምን ብትልም ህብረት በጣም በጣም አስፈላጊ ነገር ነው እና እሱን ነገር አሰብኩኝ። ስለዚህ ህብረት አስፈላጊ ነገር ነው ብዬ አስባለሁ። የትም ብንሆን የትም ብንደክም ካላመነ ሰው ጋር ከምንሆን ከደከመ ጴንጤ ጋር ብንሆን ይሻለናል። ቢያንስ እንኳን ያለ ሰው ያለፈበትን ነገር ያውቃል ያለበትን ነገር ያውቃል። ስለዚህ ህብረት ማድረግ ወሳኝ ነገር ስለሆነ እነዛ ልጆች ወጥተው በሜዳ ላይ ከሚባዝኑ ወይ ዝም ብለው ወጥቶ ከመግባት ባለፈ ሌላ ነገር ከሚሉ ወደ ቸርች ቢሰበሰቡ ቢያንስ ቢይዛቸው እኔ አሁን የሆነ ሳለ ኮንተንቱንም ስሰራ ያን ኮንተንት ስሰራ ምንም ሳደርግ የሆነ የሚገሰጸኝ ሰው ምናምን ቢኖር ኖር ያን ጊዜ ላቆም እችል ይሆናል ያኔ አሁን ላይ ሳስበው ማለት ነው። የሚገሰጸኝ ሰው ያስፈልገኛል አንድ ላይ ወጣ ሰጥቶ የሚገሰጽ ሰው መንገድ የሚያሳይ ሰው በዚህ ስትሄድ እንደዚህ ሁን ይሄ ነገር ልክ አይደለም ይሄ ነገር እንዲህ ነው ስጠፋ የጠፋ ቸርች ለምን ትቀራለህ የሚል ሰው ወጣት እንትን ያስፈልጋል። አገልጋይ መሪ ያስፈልጋል እረኛ ያስፈልጋል በቃ። ስለዚህ እነዛን እረኞች ደግሞ እነዛ እረኞች አሁን ሚስጥር ብለን የምንነግራቸው ነገር አለው አንድ እኔ እንዲሁ ስትለው ምሳሌ ያደርጋል አንድ እህታችን ምናምን ብሎ ምሳሌ ሊሰጡልኝ ይችላል መድረክ ላይ እውነት እኮ ነው እሱ ችግር ነው ባይዚ አሁን በጣም ብዙ ክርስቲያን የሚያወራውም እሱ ነው። አሁን እንዴት ብለን እንናገር ድካማችንን ገባ ሄደን ጸልዩልን ብለን እንዴት እናወራ። አሁን ሰው ደግሞ ለመፈወስ ማውራት አለበት ባይዘው አሁን ውስጡ ያለውን ነገር ካላወራ እንትን ህመሙን እኮ የምታውቀው ሲያወራ ነው። አሁን ዶክተር ጋር ሄደ ህመምን ካልተናገርክ መድኃኒት አያዝልህ መተህ ሰው ጋርም እኮ ተናግረህ እኮ ነው አይዞህ የሚል ሰው ያስፈልጋል። አሁን እንደ ድሮ አይደለም ክርስትና ወጣት መጥቶ ቢያወራ ይሄ እንደዚህ አይደለም ምናምን ብለህ ትጠቋቋምበታለህ ማጣፈጫ ያደርገዋል መድረክ ላይ። ለምሳሌ አንድ ወንድማችን እንደዚህ ብሎኝ ነበር ምናምን ብሎ የሆነ የስብከቱ ማጣፈጫ ወይ የሆነ እንትኑ ማጣፈጫ ሊያደርግ ይችላል እና ወጣቱ ደግሞ እንደዚህ የሚሆንበት ዋነኛና ትልቁ ምክንያት በቃ የሚመክረውና የሚገስጸው ሰው ስለሌለ በቃ መንገድ የሚያሳየው ሰው ስለሌለ ነው። ግን ሜቢ መገሰጽ ላይ ማለት ነው አሁን ሜቢ ፕራክቲካል የሆነ ኤግዛምፕል ከመስጠት አንፃር መቀራረብ ራሱ ያስፈልጋል ለመገሰጽ ገብቷል። አሁን ለምሳሌ እኔ ዮሲን ካንተ በላይ ቀርቧለሁ አንተን ዛሬ ገና ስላየሁት ማለት ነውና ዮሲ እኔን ቢቆጣኝ ምንም ላይ መስለኝ ይችላል ለምን ስለቀረበኝ አይ ለኔ አስበው ነው ልል ይችላል። አንተ ግን የሆነ ነገር ብትናገረኝ ላላገኘህ እችላለሁ ለምን ክሎዝነሳችን ነው እና ኢቭን አገልጋይ መሆኑ መገሰጽ ብዙ ጊዜ አገልጋይ ከምእመን ጋር ወይ ከወጣቱ ጋር ክሎዝ አይደለም ግን ለመገሰጽ የሚሮጡ ብዙ አገልጋዮች አሉ። በዛ ምክንያት ክሎዝነስ በመካከላቸው ስለሌለ ክሎዙ ብቻ ሳይሆን እኔ ደግሞ ሐሳቤ ምን መሰለሽ አሁን ይገስጻሉ እንትን ይላሉ ግን የሚገስጹበት ወይ ልክ አይደለም እሱ ነው የሚያሳየው ነው ይሰብራል። አሁን መጀመሪያውን እሷም ካነሳቸው አንፃር ነው የሚደግፈው እንደሆነ ታውቃለህ ክሎዝ መሆን መቻል መጀመሪያውን ኢቭን አሁን አንተ የምትወደው
አገልጋይ ወይም የምትወደው ጓደኞች መጥተው ቢናገሩ በኃይለ ቃል አትከፋው። ምንም አይመስልም። ለምን አብራቸው ነው የምትውለው፣ አብራቸው ነው የምትበላው። የሆነ ግን ዝም ብሎ መንገድ ላይ የሚያይ ሰው ደውሎ አይ ዮኒ እባክህ እዚህ ላከኝ ትላለህ እንዴ ቢልህ እንዴ መቼ አውርተን እናውቃለን? እንዴት እንደዚህ ትለኛለህ? ሀሳቤን ተረድተዋል ምናምን ትላለህ። ገባህ አይደለ? ስለዚህ መጀመሪያ መቀራረቡ ለራሱ ቸርች ላይ እኔ አሁን አገልጋይ ሆኖ መጽሐፍ እኔ የሆነ ሰው ስለራቀ ከቸርች ሰውዬው እንደ ኃጢአተኛ ቁጥር ትክክል አለ መጽሐፍ አይዞህ ትመጣለህ፣ ጌታ ቀራለ እንጸልይልሃለን ማለት ገባህ? የሆነ ወጣት እኔ አሁን ቲክቶክ ላይ በጣም ማውቃቸው ብዙ ወጣቶች አሉ። አንዴ ዘፈን ይሰሩና አይመለሱም። ምክንያቱም ሰው ያስደነግጣቸዋል። ገብቶ እንዲህ ዘፈን ትሰራለህ ይላል፣ እንደዚህ ቦታ ትገኛለህ ሲለው ጭራሽ እንደውም አልከኝ ብሎ ጭራሽ ፔንቴነትን የካዱ ዘፈኞች አውቃለሁ። አሁን እነዚህ ፔንቴ ነበር ግን ጭራሽ ፔንቴ አልነበርኩም። የቸርቹን ፎቶዎች ምናምን እያወጡ ሲያሳዩት ምናምን ነው እንጂ ከዛ በኋላ ሊያምን ይቻለው በጣም ሽምጥጥ በቃ ያሳለፈበት እንትን አንጻር በጣም መድረክ ላይ ወጥቶ በስነ ስርዓት የሚያገለግል ዘማሪ ነበር ልጁ እና ልክ የሆነ ሳለ በቃ ሽምጥጥ አደረገ፣ ካደ ምናምን። እኔ ፔንቴ አልነበርኩም ብሎ መካድ ጀመረ። ከዛም በኋላ ነው ፋይሎች ምናምን እየወጡ ሲመጡ እሱ ዝም አለ እንጂ በጣም በቃ አሁን አንዳንድ ልጆች በቃ የሆነ የማይሆን የሆነ በቃ ምንድን ነው የሚባለው ልክ ነው ቅርርብ። አሁን ለምሳሌ እኔ ከቸርች ልወጣ ጫፍ የደረስኩ ልጅ ብሆን ጫፍ የደረሰ ልጅ ማይሆን ነገር መናገር ጭራሽ እንዲወጣ ማድረግ ነው እንጂ መመለስ አይደለም እንደዚህ አይነት ነገሮች። እና በጣም መቀራረቡም እንዳለ ሆኖ በጣም ተቀራርበውም ደግሞ መልሳቸው ጥሩ ማይሆን አገልጋዮች ሊኖሩ ይችላሉ። ፊድባካቸው እኔ አሁን እንደዚህ ሆኜ ምናምን ስትያቸው ፊድባካቸው ጥሩ ላይን ይችላል። እኔ እግዚአብሔር ይመስገን ያሳደገኝ ፓስተርም እንትን ያለኝ ፓስተር ከእኔ ችግር ነው እንጂ ከሱ ችግር አይደለም። የሆነ ሰዓት ወጥቼ የነበረው ከቸርች አሁንም ድረስ ይመክረኛል፣ ይደውልልኛል፣ ይመክረኛል፣ ያወራኛል ምናምን ምን አይነት ቸርች መካፈል እንዳለብኝ ይነግረኛል። የሆነ ነገር ሲመጣ ምን ያውን የሆነ ማስታወቂያዎች ሲመጡ ምንም ሲመጡ የቸርች ነክ ነገር ምንም ሲመጣ ያናግረኛል። እንትን አናግረዋለሁ እንዲህ ምናምን ይለኛል። እኔ ለቸርቾች ምናምን ነገር ብዙ ጊዜ የሆነ ምንድነው የሆነ ለቸርች እርዳታም ሲደረግ ምንም ሲደረግ ገንዘብ ምናምን ነክ ነገር ምናምን ብዙ ጊዜ መግባት አልፈልግም። ስም ምናምንም ስላለ መስራት ካለብኝ ራሴን አሳምኜ እንዲሁ ልሰራ እችላለሁ እንጂ ከገንዘብ ነክ ነገሮች ጋር መነካካት አልፈልግም። እና እንዲህ አይነት ነገሮች ሲመጡ ማማክረው አንድ ሰው ያስፈልገኛል። ሶሻል ሚዲያ ላይ ምሳሌ ስትሆኝ ደግሞ አሁን አንድ ወጣቶች አሉ ሶሻል ሚዲያ ላይ ወጥተው የእግዚአብሔርን ቃል ስለወሩ ህይወታቸው ጥሩ ነው ማለት አይደለም። እነዛ ልጆች ሶሻል ሚዲያ ላይ ማውራት ስለቻለ ያ ልጅ ስለ ወንጌል ጥሩ ነገር አለው ማለት አይደለም። ወይ ማውራት ይችላል ወይ መስበክ ይችላል ማለት አይደለም። ስለዚህ ማድረግ ያለብንም ማስተካከልም ያለብን እኛ ሶሻል ሚዲያ ላይ የሚሰሩ ሰዎች ምን የሚሉ ልጆች አንድ የሚገስጻቸውና የሚመክረን ሰው ያስፈልጋል። እና እኛ የሚገስጸን የሚመክረን ሰው ስለሚፈልግ ብለን መንገድ የሚያሳየን ሰው ስለሚፈልግ ብለን አሁን ለምሳሌ እኛ ክርስቲያን አሶሲዬሽን ልናቋም እየሞከረን ነው። እንደዚህ ዝም ብለን ክርስቲያን ልጆች ተሰብስበን እንደዚህ ኮንተንት አሁን ክርስቲያን ሆነ ወጥተህ የምትሰራው ኮንተንት አለ አይደለ? የግድ እኮ ምንድነው ሶሻል ሚዲያ ላይ ወጥተህ አንድን ሃይማኖት መናገር የለብህም እኮ በዛ አይነት ወይ አይደለም። እና ክርስቲያን ራሱ የሚያስተምረን ምንድነው መጽሐፍ ቅዱስ ራሱ የሚያስተምረን መዋደድን መፋቀር ምናምን አይደለ? እና የሆነ በአንድ ብንሆን የሆነ እንትን የሚያደርገን ነገር ያስፈልጋል ብለን ወደ 50 ምናምን ልጆች ተሰብስበናል። እና ይሄ ነገር አሁን ለምሳሌ ኮንተንት እንትን የሚያይልን ምን እንትን የሚያደርግልን ምናምን 1-6 ታላላቅ የሆኑ አገልጋዮች ታላላቅ አገልጋዮች ስለ በይበሰሉ አገልጋዮች ምን ያገለ አገልጋዮች እኛን ቼክ የሚያደርጉን ስንጣላ የሚያስታርቁን ምናምን ብቻ እንዲህ አይነት ነገሮች እንትን እያልን ነው። እና ከዛም ባለፈ ከቸርች የማይመጣ ልጅ እንትን ምን የሚጠፋ ቸርች የማይሄዱ ልጆች ቢያንስ እንኳን ህብረት ለማድረግ እዛ ጋር ይመጣሉ። እዛ ሲመጡ እግዚአብሔርን ቃል ይሰማሉ ምናምን ነገር በጣም በዚህ ይሄ ጥሩ ነገር ነው። በጣም ትልቅ ነገር አሁን እንደ ክርስቲያን ስናየው በጣም ብዙ የተሳቱ ያሉ ነገሮች አሉ። ገባ አይደለ? መሪ የላቸውም እንዴ የሚያስብሉ አንዳንድ ንግግሮች ገባ አይደለ? አንዳንድ ያልበሰሉ ሀሳቦች ለክርስቲያን ነው የሚመጡት። ሃይማኖትን ያጋጫል። አንተ ፌመስ ሆንክ፣ ሰው ግን ለሃይማኖቱ ያለው ወይ ደግሞ አንተ ለምታስተምረው ነገር ያለው ነገር ይመይ ሁሉ ነው። አሁን ደግሞ በዚህ ዘመን ያለው ነገር ምንድነው? የሆነ ሰው ሲያጠፋ እንዴት ነው የሚወሰደው? እንደ ሁሉም ጴንጤ እንዳጠፋ ተደርጎ ነው። የአንድ ሰው ሀሳብ ጅምላ እኮ ነው። የኛ ሀሳብ አይደለም ብለህ መቃወም መቻል አለብህ። አንዳንድ ሀሳቦችን ወጥተህ ማለት ነው። እና ብዙም የተጎዳውን በፊት የነበረው ክርስትና የተጎዳ የመጣው እኮ በእንደዛ ምክንያት እኮ በአንድ ግለሰብ ምክንያት ይወቀሳል። ያ ሮንግ ነው። አሁን መሰብሰቡ እንደዚህ የክርስቲያን ህብረት መኖሩ በቲክቶክ ደረጃ ብዙ ሰዎችን ደግሞ ከብዙ ነገር ይጠብቃል ብዬ አስባለሁ። ሰው ሲመከርም እኮ መልካም ነው አይደል? መሪ ሲኖረው በጣም መልካም ነው የሚመክረው። እንዴ ሶሻል ሚዲያ ላይ በጴንጤ ላይ የሚደረጉ ነገሮች አሉ። እነሱ ነገሮችን ለምንድን ነው ክርስቲያን ተብሎ እነዛ የሚደረጉ ጫናዎች የሚደረጉ ለመቆጣጠርም አሪፍ ነው። እንደዚህ አይነት ነገሮች ሶሻል ሚዲያ ላይ የሚሰሩ የሚለቀቁ ነገሮችንም እንደዚህ ምንድነው የሚባለው ለመቆጣጠር እንትን ለማለትም ምናምን አሪፍ ነው እንደዚህ አይነት ነገር። አስተውላችሁ ከሆነ ግን ማለት ነው ቅድም ዮኒ እንዳለው ብዙዎቹ ክርስቲያን የሆኑ ወጣቶች ቤተክርስቲያን የሉም። ወጣቶች
ወጣቶች ፕሮግራም ላይ የሉም ብለሃል። ማለትም ሌላ ቦታ ላይ ናቸው ማለት ነው። ኢቭን በጌታ ቤት ያደጉ ሰዎች ናቸው አስተውላችሁ ከሆነ ስለ ፕሮቴስታንት ሄት ኮሜንት የሚያደርጉት ገብታችኋል አይደል? እና ሜቢ አሁን እና ዮኒ እያቋቋሙ ያሉት ነገር ይሄን ነገር ይቀርፋል ብዬ አስባለሁኝ። ሞር ወደ ቸርች ወጣቱ ወደ ቸርች እንዲመለስ ከዛም ባለፈ ቸርች ውስጥ ሆነው ሁላ ደግሞ እንትን የማይሉ አለ ማይንዳቸው አለ ምን ቦዲያቸው ምንድነው ማይንዳቸው ይለም ቦዲያቸው ነው ያለው እዛ ቸርች ውስጥ እና ቸርች ውስጥ ሆነው ደግሞ ምንድነው በቃ ዝም ብሎ መውጣት መለማመድ አለ አይደል? ክርስቲያናዊ ነገር መለማመድ ትገባለህ ዝም ብለህ እንትን ብለህ ትወጣለህ። በቃ እንዲህ አይነት ነገሮች ውስጣቸው የተሰበረ ሰዎች አሉ ቸርች ውስጥ ብዙ መጽናናት የሚፈልጉ ሰዎች አሉ። ብዙ ራሳቸው ወጥተው ማውራት የሚፈልጉ ሰዎች አሉ ውስጣቸው እንትን እንዲል ምናምን እና እንዲህ አይነት ነገሮች ሞር ቢሰራባቸው ዮኒ ከሰማሪያ ጀምሮ አገልግሎት ሀገር ውስጥ እኮ እየሰራ ነው ኢየሩሳሌም አዎ ከዛ ወደ ሰማሪያ ይሄዳል። እኔ እውነት የልቤ ጩኸቴ ስለሆነ ነው እውነት ማለት ሙሉ የኢትዮጵያ ቤተክርስቲያን ይሄንን ነገር የምር ግድ ብሏቸው ወጣቱን ቢሰበስቡ የምሬን ነው የምላችሁ። ወጣት ላይ ካልተሰራ እኮ የሚቀበል ጀነሬሽን የለም። አሁን እኔ በጣም ቸርች ላይ በጣም እንትምለው አንዳንዴ የምናቅፈው ነገር ምንድነው የአንድ ግለሰብ አይደለም ቸርች። አሁን ብዙ ጊዜ ማለት ወጣት ካላገለገለ አሁን አንዳንዴ አንድ ግለሰብ ብቻ አንድ መድረክ ላይ ታየዋል ሁሌ ገን ነው ማለት ያ ግለሰብ ባይኖርስ ጉባኤው ሊበተን ነው ገባ። ወጣት ተታኪ ወጣቶች እኮ ሊኖሩ ይገባል። እነዚህ ሰዎች እኮ የሆነ ጊዜ አይታወቁም። አሁን ሶሻል ሚዲያ ላይ የምናውቃቸው አገልጋዮች የሆነ ጊዜ አይታወቁም እኮ አይደል? አሁን ነው ብቅ ያሉት። እነሱ እኮ ተሰርቶባቸው ነው በፊት እኮ የወጡት እኮ አይደል? አሁን የሚሰሩት ጄኔሬሽን ከሌለ ነገ ማን ነው ቸርች የሚረከበው? እንደዚህ እየቀለድን ነው የምንቀጥለው። እና አንዳንዴ እኮ አሁን ቅድም ዮኒ ካነሳው አንፃር የሆነ ወጣት ተነስቶ ቲክቶክ ሲሰራ ሮንግ ነገር እየሰራ ማለት ነው ኖ ተብሎ ካላስቆምቆ የሚቆጣው ሰው ከሌለ ቸርች በቃ ኃላፊነት አንስታለች ወጣት ላይ የለውም። አሁን አንዳንድ ሰው የቸርችነት ሲባል ቸርች ለራሱ የለም ማጆሪቲ የለውም። ዝም ብለው አንዳንድ ቸርቾች ለመካፈል ምናምን ይሄዳሉ እንጂ ዝም ብለው ቋሚ የሚከታተላቸው ምናምን የላቸውም። ቸርች ምን ሰማሁኝ ወርሺፕ ከፈለኩኝ እዚህ ቸርች ነው የሚሄደው፣ ቃል ደግሞ ውስጤን ካለኝ እዚህ ቸርች ነው፣ ጸሎት ደግሞ ከፈለኩኝ እዛ ቸርች የሚሉ ደግሞ አንድ ወጣት ደግሞ በቸርች መታቀፍ አለበት። በጣም መታቀፍ አለበት። ነው ረጅም ጊዜ እንዳልታቀፍ ያደረገኝ ነገር ምን መሰለህ እኔ ወጣት ልጆቹንም እረዳቸዋለሁ። ይሄ አሁን ቸርቾች ላይ እነዚህ ዋን ማን ሊደርሺፕ የሚባሉ ቸርቾች እና ሽማግሌ እንትን የሚባሉ ቸርቾች አሁን ቀደም እንዳልከው የሆነ አገልጋይ አለ። የአገልጋይ ለምሳሌ የሆነ ውጭ ሀገር ለአገልግሎት ቢሄድ እዛ ቸርች ላይ ማንም ላይመጣ ይችላል አይመጣም። እና እንደዚህ አይነት እንደዚህ ምንድነው የሚሰሙት ነገር እንትን የሚሉት ነገር ምናምን ወደ ቸርቾች እንዳይሄዱ ያደርጋቸዋል። በፊት አሁን ለምሳሌ ከምንድን ከ2006 ወይ ከ2000 ምናምን በፊት ከ2008 ምናምን በፊት እኮ ብዙ ቸርቾች ብዙ ወጣቶች ወደ ቸርች ይሄዱ ነበር። አሁን ግን ይመጣሉ ወደ ቸርች አይደለ? ብዙ አገልጋዮች አሉ ሲሰሙ እንትና አገልጋይ እኮ እንዲህ ነው፣ እንትና አገልጋይ እኮ እንዲህ ነው፣ እንትና አገልጋይ እኮ እንዲህ ነው ሲባሉ ብዙዎቹ ከቸርች ለመውጣት እንትን ይላቸዋል። ምንድነው አንተ ቅድም እንዳልኩት አገልጋይ እንትን ይነግረኛል ስትል የአገልጋይ ደግሞ አጌንስት ሆኖ በአንተ ጥቃት ሊያደርስብህ ሲሞክር ምናምን ነገር አለ አይደለ? እንዲህ አይነት ነገሮች በጣም ከባድ ናቸውና እኔ ረጅም ጊዜ ቸርች እንዳልይዝ ያደረገኝ ነገር ምንድነው ልቤ ምንድነው የሚያርፍበት ይሄ ወደዚህ ማውራት ሊኖርብኝ ይችላል፣ ግን ዋን ማን ሊደርሺፕ የሚባል ቸርች ውስጥ ሄጄ መያዝ አልፈልግም እኔ በራሴ። ሁለተኛ ደግሞ ምን እንደሆነ ታውቃለህ? አሁን እንደዚህ አይነት ከባድ ነገሮች የሚመጡትም አሁን ስታድግ አሁን እንደዚህ ብዙ እንትን ያለበት ቸርች ውስጥ ስታድግ ፓስተሩ ቢቆጣ ወንጌላዊ ቢቆጣ ሽማግሌዎች አሉ አትሄድም። አሁን አንድ እኔ በጣም ያየኋቸው ነገሮች ስላሉ ነው ዮኒ ካለውም አንፃር አንዳንድ ቦታ ላይ ግን ሰውየው ባለራዩ ካኮረፈሽ የት ነው የምትሄደው? ፕላስ ሁሉም ነው ኢግኖር የሚያደርገው ገባ። እንደዚህ አይነት ሲስተሞች መቀየር አለባቸው። ወጣት ላይ በጣም ሊሰራ ይገባል። የሚቀበለው ጀነሬሽን ወጣት ስለሆነ ማለት ነው። ኢትዮጵያ ላይ ያሉ አገልጋዮች እዚህ ላይ ትኩረት ቢያደርጉ ደስ ይለኛል። እኔ ወጣትን ካልያዝክ የጥቅም ጉዳይ አይደለም። ባለ ሀብት እኮ ነገ አይኖርም ቸርች ውስጥ። ሀብት እኮ ህዝብ እኮ ወጣቱ እኮ ነው ሀብት። የቸርች ጉልበት ነገ ወጣት ነው። የቀጠለው በደንብኛ አሁን ለምሳሌ ኦርቶዶክስ ቤተክርስቲያን ጋር ብትሄድ እኔ የጊዮርጊስ ቤተክርስቲያን ስለሆንኩ ሚካኤል ቤተክርስቲያን አልሄድም፣ ሚካኤል ስለሆንኩኝ እንትን አልሄድም የሚል ነገር የለም በፍጹም። እነሱ ጋር ሲነክስ እዛ ሄዳሉ፣ እዚህ ሲነክስ እዚህ ሄዳሉ፣ እዛ ሲነክስ እዚህ ሄዳሉ። እኔ ግን ብገል ህይወት ብርሃን ቸርች ነበርኩ አይደል? ከሙሉ ወንጌል ጋር ያለኝ አቃቂር ሌላ ነገር ሊሆን ይችላል። እንደዚህ ቸርች ውስጥም ልትያየው የምታድገው ነገር ነው አይደል? እና አሁን ላይ ለዚህ ቸርች ከሆንክ ከዚህ ቸርች ላትሄድ ይችላል። እዛ ቸርች ትሄድ ከዛ ቸርች ለምን ሄድክ ትባላለህ። እኔ እኮ ከሱ ጋር ጸብ ነኝ ምናምን ትባላለህ። እና አንተ ከሱ ሰውዬ ጋር ጸብ ስለሆንክ ባለራዩ ከዛ ሰውዬ ጋር ጸብ ስለሆነ ብቻ እዛ ቸርች አትሄድም። ግን ሰውዬው የሚያስተምረው እንትን የሚለው ነገር አሪፍ ነው እኮ። ግን የሆነ አሁን ላይ ያለው ነገር ጥምምራቸው የሆነ ቢዝነስ ነገር ስለሆነ አብዛኞቹ ወጣት ላይ ሳይሆን ቢዝነስ ላይ ስለሆነ አንተ በቃ ትሄዳለህ፣ እዛ ትቀመጣለህ፣
እንትና ጋር መካፈል እየፈለግ አትሄድም፣ ምክንያቱም እሱ ሰውዬ ጸብ ነው። ከዛ ጋር ሙሉ ወንጌል ትሄዳለህ፣ ሙሉ ወንጌል አትሄድም፣ ምክንያቱም እዛ ሰውዬ እንትን ነው፣ ህይወት ብርሃን አለ፣ እንትን አለ፣ ክፍፍል ነው በቃ። መሀል የሆነ ቡድን ወይ ህይወት አዲስ አበባ ሙሉ ወንጌል ከሌላው ሙሉ ወንጌል ጋር ተጣልቷል፣ ወይ ደግሞ ህይወት ብርሃን ከሌላኛው ህይወት ብርሃን ጋር ተጣልቷል። ሰፈር ውስጥ ምናምን እንደው ቅርርብ ቸርቾች ካሉ ያሁን እኛ በፊት የነበርንበት ቸርች ቅርርብ ቸርቾች አሉ። አፋፍ እዛ ሄዳል፣ ከዚህ ሰውዬ ጋር ስትጣላ እዛ ቸርች ትሄዳለህ፣ ከዛ ስትጣላ ወደዚህ ቸርች ትመለሳለህ ምናምን። እና ቸርች እንደዚህ አይነት ነገሮች ስላሉ እንደዚህ አይነት ነገሮች መቀረፍ አለባቸው። በእኛ ጊዜ መቀረፍ አለበት ብዬ አስባለሁ። እንዲህ አይነት ነገር እኔ የፈለገ ቢጣላ የሆነ አገልጋይ ከሆነ አገልጋይ ጋር ቢጣላ አንተ ከነሱ ሁለቱ ተጣሉ እዛ ቸርች አትሄድም ማለት አይደለም። እነሱ ተመሳሳይ ቂጥ ለቂጥ ሊጋጠሙ ይችላሉ። ቀጣይ ጊዜ አንተን ባለ የሚቀር አየር ላይ የሚቀር ይታረቃሉ። አንተ ላይ እያጨበጨብክ ትቀራለህ። ምንም የለም እኮ። ስለዚህ መሆን ፎከስ እኛ ሰው አይደለም። እዛ ቸርች ሲሄድ ሰውዬው የሚያገለግለውን ትምህርት ልማር ሄዳለሁ እንጂ ሰውዬውን ላመልከው አይደለም የሚሄዱ እዛ ቸርች። እስከ ሰውዬው የሚወጣው ቃል እኔ ሊያንጸኝ ይችላል፣ ሊያስተምረኝ ይችላል። ለዛ ነው ወደዛ ቸርች የሚሄደው እንጂ ያ ሰውዬ ኦልሬዲ እኔ በቃ እዚህ ጋር ሰቅየው ከዚህ ላይ ለወርዶ ምናምን ማለት አልችልም። እንትን ሰውዬው እዛ የሚሄደው ከውንፖል እግዚአብሔር መካፈል። እኔ ስለ ሰው የሚከራከሩ ሰዎች ለራሱ ከዚህ በፊት አንስተነው ነበር። እኔ ብዙም አይመችኝም። እኛ የተከተልነው ጌታ ስለ ሰው ልንከራከር አልተጠራም። አንድ ሰው ሲነሳ እሱን አገልጋይ ከምትነካብኝማ አንተ ብትቀርብኝ ይሻላል። ይሄ ክርስቲያናዊነት አይደለም። አሁን በጣም ብዙ የሚሳተውም እንደዛ ነው። አሁን አንድ ወጣት ሄዶ በኖርማል ሆነ ሰው አስተያየት መስጠት ሲፈልግ አንተ ማን ነው የምትናገረው? እሱን ትባላለህ። እኛ እኮ የተማርነው ከመጽሐፍ ቅዱስ እኮ ነው አይደል? ያልገባንን ነገር እንጠይቃለን፣ ያልበራንን ነገር አስረዱን እንላለን። አሁን መጠየቁላችን ቸርች ላይ ከባዱ ነገር መጠየቁላችን። ወጣቱም እያራቀ ያለው ያ ነው። ፎከስ አይደረግም የወጣቶች ፕሮግራም ላይ። አሁን ነው እንደውም እየተወራ የመጣው እንጂ ጠፍቷል። አሁን በፊት እኮ እኛ ስናድግ የወጣቶች ፕሮግራም ሙሉ ወንጌሎች ከባድ ነበር። ጠንካራ አስተማሪዎች ይጠራሉ፣ ወጣት ይያዛል አሉ። የሉም ማለት አይደለም፣ ሊኖሩ ይችላሉ ቸርቾች፣ ብዙ ቸርቾች እንደዛ የሚያደርጉ በጅምላ እንትን አይደለም። ግን ማጆሪቲው ተትቷል። ፎከስ የተደረገ እንደዚህ የለም። ታላቅ የመነቃቂያና የእንትን ኮንፈረንስ ክሩሴድ በእንትን ከተማ ነው እንጂ ወጣት ኮንፈረንስ የሚል ሰምተህ ታውቃለህ? አይ ግን ጌታን በጣም የሚያሳዝን ነገር ነው። የትምህርት ሳይሆን በቃ ምንም ነፃ መውጣቱን ደግፋለሁ እኔ። ትንቢት መናገር ደግፋለሁ። የመነቃቃት እኔ ግራ ይገባኛል። ስለ አሁን ለምሳሌ እንደዚህ መነቃቃትም ነፃ መውጣትም እኮ ዮኒ እንዳለው ጥሩ ነው። ግን አሁን ተትቷል። ትምህርት የለም አሁን እኮ። ግን ክርስትናን በመነቃቃት እንትን የምትገፋው ህይወት አይደለም። በቃ አሁን ክሩሴዱ ላይ አግኝቼ ሄጄ ምን አይነት ብር ላገኝ ነው? በቃ ከዛ ክሩሴድ ላይ ምን አይነት ብር ላገኝ እችላለሁ ነው ፐርፐዝ እየተሰራ ያለው ነው እንጂ ወጣት ላይ አንተ ሆን ብዬ እኔ ለአንተ ላገለግል ምን አለች ከዳዲ ጋር የእግዚአብሔር ኃይል አለ አለች የሆነ ጊዜ። እንዴት እላታለሁ? ስታዲየም ሙሉ ነው አለች ኮንፈረንሱ ሲደረግ። አሁን የእግዚአብሔር ኃይል መገለጡ ስታዲየም መምላቱ አይደለም። ገባችሁ አይደል? እዛ ከተማ ላይ አክሰፕት መደረጉም አይደለም እግዚአብሔር ከኛ ጋር ነበር ሲሉ ማለት ነው። እና ከዛ ሁሉ ከዳን ውስጥ እኔ አሁን በጣም ባለፉት ጊዜያት ብዙ ጊዜ ተደርጓል። እኛ በጣም እንደግፋለን ክሩሴድ መደረጉ፣ ብዙ ሰው መዳኑን ወደ ጌታ መምጣቱ ይደግፋል። ከዳኑት ሰዎች ግን ጸንቶ ጌታ የሚከተሉት ፎከስ የምናደርገው ፍሬ የሚፈራው ስንት ነው? ለቤተ ክርስቲያን አሁን ይህን ስናገር እኮ ተቃዋሚ ነው ሊሉ እኮ ይችላል። እውነቴን እኮ ነው። ግን ወጣት ላይ ፎከስ ሊደረግ ይገባል። እኛ በንጹህ አእምሮ ነው እያወራን ያለ ነው። ወጣት ላይ ፎከስ እናድርግ፣ ቀጣይ ጄኔሬሽን ላይ ፎከስ እናድርግ። በጣም ብዙ ወጣት እየጠፋ ነው ያለው። አሁን ቲክቶክ ሁሉም ቤት አለ፣ ስክሮል ያደርጋል፣ ዳንስ ያለ፣ ዘፈን ያለ። ምንም እኮ ከባድ እኮ ውድቀት ላይ እኮ ነው ያለ ነው። የሚወራው ነገር ስለማይወራ እንጂ ሶሻል ሚዲያ ላይ በጣም እኮ ወድቆ፣ ቤተክርስቲያን እኮ ወድቋል። ሶሻል ሚዲያ ላይ ሆናል ሰርቹም እንጂ በቃ ይወጣና እዚህ እንትና አንዱ ቀይ እንዲህ ምናምን ብሎ ይወርዳል። በቃ እሱ ሰውዬ አቤት የእሱ ሰውዬ መገለጽ እንትኑ ግን ምናምን ትያለሽ። ሰው ይመጣል እንደዚህ ሶሻል ሚዲያ ላይ ይመጣል። የሆነ በቃ ወጣቶች በእኛ ኤጅ ያሉ ልጆች በቃ እንትን ይመጣሉ እንደዚህ ይልሻል። ከዛ አንቺ ለሱ ልጅ ግን ልጁ ቫይራልነትን ማንም ሰው ሴትም ትሁን ወንድም ቫይራልነትን ፈልጎ ነው ሶሻል ሚዲያ ላይ የሚወጣው። እኔ ላከኝ ብዬ ስወጣ ቫይራልን ፈልጌ ነው የወጣሁት ሶሻል ሚዲያ ላይ እንጂ ከዛ የተሻለ ምንም ላደርግ አይደለም ሶሻል ሚዲያ ላይ የመጣሁት። እና ሶሻል ሚዲያ ላይ መጥቼ እንደዚህ ፎሎ አልጨምር ሲለኝ እኔ ወይ እስቲ ቅዱሳን ገብታችሁ ምናምን እንደዚህ አይነት ነገሮች አሉና ከክርስቲያን እኔ ተሽዬ አይደለም እንደዚህ የሚለው። ሁላችንም ደካማ ጎን ነን፣ ሰው ነን። ሰዎች ስለሆነን ደካማ ጎኖች አሉን። ግን ቢያንስ እኔ ይሄን ሀሳብ ፈርቀዳጅ መሆን ስለምንድን ነው የሆነ መንገዱን ማሳየት ስለምፈልግ ለወጣቶችም ለምኖች እና በአብዛኞቹ ኮሜንት ቪዲዮ ላይ አሁን ኮሜንቶችን ገብተህ ብታይ ኮሜንቶቹ እኔ ተጣልቼ ከእንትና ጋር እንደዚህ አገልጋዬ እንደዚህ ብሎኝ የወጣሁት መመለስ ይፈልጋሉ። ግን እንዴት ይመለሱ ወደዛ ቸርች? ተመልሼ ሄጄ የደረሰብኝ ሄዶ ተመልሰው ሌላ ነገር አጸፋ ደርሶባቸው የተመለሱ በጣም ብዙ ሙዚቀኞች አሉ። በጣም ብዙ ሙዚቀኞች
ወጥተው እንደዚህ ቀርበው በዛው ወጥተው ይቀሩ እንትን የሚፈልጉ ምናምን እና የኔ ሀሳብ በቃ ባጭሩ ይሄ ነው መግለጽ የምፈልገው ወደፊት መስራት እንደፈልገው በቃ ሀሳቤ ላይ የከበረው እንደዚህ አይነት ነገሮች ሜቢ ግን ሶሻል ሚዲያ ላይ አንዳንድ አገልግሎቶች ለማን ይጠቅማሉ ስንል ክርስቲያን ሆኖ ቸርች መሄድ የማይችሉ አረብ ሀገር ያሉ ሴቶች ምናምን አሉ አይደለ ቸርች መሄድ ለማይችሉ ሰዎች ጸሎት ማግኘታቸው ሰምሃው ለነሱ አሪፍ ነው ብዬ ላስብ እችላለሁ። ችግር አንቺ እኮ ለምሳሌ አንቺን ተረድቼሻለሁ እንደወጥተሽ እኔ እግዚአብሔርን ቃል ማውራት መዘመሬ ስንት ማለት ይሆናል እሱ በጣም ልክ ነው። ሶሻል ሚዲያ እንደተፈጠረበትም ነገር እኮ እሱ ነው። ወንጌል በሶሻል ሚዲያ እንዲተላለፍ ነው አይደለ? ቴክኖሎጂን ተጠቅሞ ወንጌልን ማስተላለፍ ነው ዋንደኛው ነገር። ግን የባንክ አካውንት ከስር አድርጎ ወንጌል መስበክ እሱ ነው ፕላስ ሶሻል ሚዲያ ላይ አሁን ብዙ ጥሩ እኮ አሁን እኔ ማምኖ ነገር አለ። አሁን ሶሻል ሚዲያ ላይ ስንወጣ እኔ ማልደግፋቸው ነገሮች አሉ። አንደኛ የምናስተላልፋቸው መልእክቶች ወንጌል ነው መሆን ያለበት ትኩረቱ። አሕዛብ ያይሃል። አሁን ቲክቶክ ስክሮል የሚያደርግ ሁሉ ነው የሚያይ ወጣ አንዳንዴ ማን ንጻው ጫካ ውስጥ ነው ልሳ የሚያወሩ ሰዎችን አይታቸው ላገልጋቸው ማለት ነው። ለምሳሌ ሰሞኑን የተለቀቀውን አላያችሁት? እንደዚህ ስልክ ሪከርድ አድርጎት የለቀቁት ልጅ እስቲ በቃ አስገባ ብሩ እና አስገብቻለሁ በቃ እሺ ጸሎት ይደርሳል ካላስገባ ግን ጸሎቱ አይደርስም። እንደዚህ አይነት ነገሮች ሶሻል ሚዲያ ላይ የዚህኛው የኮንትሮባንዱ እግዚአብሔር ሰው ኮንትሮባንድ ነው የምሰራው ጸልይልኝ ብላ በቃ ተለቀዋል በረከትሽ እና ልጆች እንደ እነዚህ አይነት ሰዎች እያዩ ነው ወደ ቸርች ማይመለሱ። እሱን እኮ ነው አሁን ምንድነው ይሄን ሲያዩ ሁሉም ክርስቲያን እንደዛ ይመስላቸዋል። ግን ወንጌል ደግሞ በትክክል የሚናገሩ አሉ። አሁን ሁላችንም እኮ አላማ ግልጽ እኮ ነው። አሁን ዮኒም እኮ ቅድም ሲናገር ነበር ሁላችንም ወተን አሁን ዮኒ የምትሰራው በአለም ላይ ያሉ በጌታ የነበሩ ልጆች ከሆኑ እንዲመጡ ነው። ይሄ ወንጌል ነው። መተን ወተን የምናስተላልፈው ስለ እግዚአብሔር ቃል ከሆነ ወንጌል ምናደርጋቸው አትሊስት ቸርች ውስጥ እናደርግ። እውነቴን ነው። ገንዘብ እንኳን ሶሻል ሚዲያ ላይ ባንናገር እውነት ወንጌል ከሆነ እኔ አሁን ወንጌልም ነው ብዬ አላስብም። ለወንጌል ገንዘብ ያስፈልጋል እኮ ለወንጌል ያስፈልጋል በደንብ ያስፈልጋል በጣም። ግን አሁን ሶሻል ሚዲያ ላይ ወጣ አንድ ቀን እያገለገልኩ ሰው እንዲድን ፈልገ ባንክ አካውንት ከስር መጻፍ የሆነ ብር አስገቡ ምናምን ማለት ይሄ አግባብ ነው ብዬ አላምንም። ፕላስ ያሰድባልም። አሁን ለምሳሌ ብዙ ወንጌል የሚሰሩ ሰዎች አሉ። እኔም በፌሎዬ ወንጌል ስርጭት ከከተማ ወጥቼ ወንጌል እንሰራለሁ። ግን እንዳንሰማ ያደርገናል። ምን አናቃችሁም እንዴ ነው የምንባለው። ገብቷል አይደለ? ነገር ግን ክሊር መደረግ ያለበት ነገር አንዳንድ ነገሮች አይወክሉንም ማለት አለብን። ገብቷል አይደል? ወንጌል ስለ ክርስቶስ ነው፣ ስለ ልጁ ነው። ያድናል፣ ይታደጋል። ከዛ ውጪ ግን በጸሎት ሂሳብ የሚሰበሰብ ብር፣ በሆነ ነገር ሂሳብ የሚሰበሰብ ብር በአጠቃላይ ይሄ የኛን ሪሊጅን እንትን ይላል ይነካል ብዬ አስባለሁ። እና አንገት ትደፋለህ። እኔ አሁን አንገት ያስደፋኛል። ገብቷል አይደለ? ለምን እኔ ሙሉ ወንጌል ነው ያደኩት። ስነ ስርዓቱን አውቀዋለሁ ምናምን። ወርሺፕ ሲባል ስነ ስርዓቱን አውቀዋለሁ። ቃል ሲባል እንዴት እንደምንፈራ እንደምንደነግጥ አውቃለሁ። ገብቷል። ከዛ አንዳንድ ነገሮችን ስነ ጴንጤዎች ሲባል ያሳዝናል። ዲፈንድ ለማድረግ የሚከብዳልና ወጣቱም እየተሰናከለ ያለው በዚህ ይመስለኛል። ለዛ ነው በጌታ ቤት ያሉት ሰዎች ናቸው ሞር ሄትም ያላቸው። እኔ እንደውም አንዳንድ ጊዜ በጣም እንትን የሚለኝ ከየት ነው የበቀሉት ብዬ ጠይቃለሁ። ለምንድን ነው የምጠይቀው? የወንጌል ልብ ካለ እንኳን ለወንጌል ተው አይደለ? ሐዋርያው ጳውሎስ እኮ ስጋ መብላት ወንድም የሚያሰናክል ከሆነ ካለ ዲፕ ትሄዳለህ። ለወንጌል ማተውነ ቤተሰብን እኮ ተዋልለው እንኳን ተው አካውንት መጻፍ ተው ተለምነው አይደለም ተዋረ ሰው ያሰናክላል ሶሻል ሚዲያ ላይ የምታረጉት ተብሎ ይለመኑ እኮ አይገባም። ምንድነው አላማቸው? ለራሱ አሁን ሶሻል ሚዲያ ላይ ስትመጡ ወንጌል መስበክ ነው አላማችሁ? የእግዚአብሔርን ቃል ማካፈል ነው አላማችሁ? ምንድነው አላማችሁ? ያ ከሆነ ማንጽን ነገር ሶሻል ሚዲያ ላይ አታደርጉ አይደል? አያስፈልግም። በቃ ትውልድ የሚያጠፋ ነገር ምንድነው? አሁን እሺ እኔ አንዳንዴ እንጠራለን ወጣት አረኑ በእግዚአብሔር ወደ እግዚአብሔር ቤት አሁን ዮኒ እንዳለው በአለም ላይ ያሉትን ከእግዚአብሔር ቤት ወጡትን እንዲመጡ እንጠራለን ወደ ጌታ ማለት ነው። ሲመጡ የት ነው የሚገቡት? እሱም እኮ ጥያቄ አለ። ማን ነው የሚይዛቸው? አሁን ቸርቹ ለራሱ እኮ እኔ አንዳንዴ እኮ ከባድ እየሆነ መጥቷል። አሁን እኛ ሲመጡ እነዛ ልጆች በቃ የጌታ ፍቅር አሸነፈ የት ሂዱ ነው የምንላቸው? ከዛስ ስያሜ ራሱ እኮ አሁን በጣም ለየት ያለ ስያሜ ነው እኮ ለቸርቾች ላይ የተሰጠው። አሁን ዮኒ ምን ነበር ያልከው ቅድም? የሳምሶን ፀጉር ዓለም አቀፍ ቤተክርስቲያን የሚል አለ። ነጋዴዎቹ ዓለም አቀፍ ቤተክርስቲያን አይቻለሁ። አቃቂ ነጋዴዎቹ የነጋዴዎቹ ዓለም አቀፍ ቤተክርስቲያን። ኧረ በኢየሱስ የሰማይ እርሻ ዓለም አቀፍ ቤተክርስቲያን ፈልቶ የቀዘቀዘ የቃሉ ወተት አለ። እሱም አይቻለሁ። ይሄ ነገር ግን ልክ አይደለም። በቃ እኔ ምን እንደምረዳት አውቃለሁ። ምንም ልክ አይደለም። እግዚአብሔር እኔ ምን እንደምረዳት አውቃለሁ። የሆነ ሰው አገልግሎት ጀመረ። ከዛ አገልግሎት ጀመረ እያገለገለ ቤት መንዳት ጀመረ። ብዙዎች ይሄን አይተው ነው መሰለኝ ቸርች የሚከፍቱት ሲመስልኝ። በቃ እነሱም ቤት ለመንዳት የሆነ መኪና ለመያዝ እንጂ ኦን ፐርፐስ ህዝቡን ለማገልገል ወጣቱን ለማገልገል አይመስልም። እኔ እንደኔ አመለካከት
የግል ያመለካከት ነው የሚመስለኝ እንደዛ ነው በቃ። እና ሁሉም ሰው የሚያስበው የሆነ ገቢ ምንጭ አድርገውት የሚመጣ ነው ይመስለኝ። አሁን ቸርች ለመመስረትም ቀላል ስለሆነ ከእግዚአብሔር ጸሎቱን ምናምን ትተህ 4000 ሰው ምናምን ፊርማ ሰብስበህ ይዘህ ሄደህ ታስገባለህ፣ ይሰጥሃል፣ ትላለህ። እና ግን ሜቢ እኔ እንደዚህ ቸርች ማለት ሊቀል ይገባል ብዬ አላስብም። እኔ ፐርሰናሊ ማለት መድረክ ማለት የእግዚአብሔር መሰዊያ ነው አይደለ? እግዚአብሔር የሚገኝበት ቦታ ነው መድረክ። ዝም ብለን ቀለል አድርገን የምናየው ነገር መሆን የለበትም እና ማይክም ፈልገን መሆን የለበትም። ቸርች ዝም ብሎ የሚከፈት ነገር አይደለም። እና ወጣቱስ የት ይሄዳል ማለት በየቦታው ነው ያለው። ኢቭን ለመስማት ራሱ በጣም የሚከባበዱ ርዕሶች ያሉት ቸርቾች አሉና ወጣት ማስተዋል ቢችል ፕላስ ይሄን ነገር አጥብቄ መናገር ፈልጋለሁ። እቺ አጥብቄ የኔ ቃል ሆናለች መሰለኝና ምንድነው እግዚአብሔር ለሆነ አገልጋይ አባት ለኔ እንጀራ አባት አይደለም። የኔንም ጸሎት ይመልሳል። ግዴታ እኔ እንድጽናና ነብይ ኢዮስያስ ኦር ፕሮፌት ኢዮስያስ ሊናገረኝ አሜን ይላል ሊናገረኝ አይገባም። ገብታችኋል አይደል? እግዚአብሔር ለኔ የሚናገረኝ ወይ አለ። በጸሎት ሊሆን ይችላል፣ በቃል በመዝሙር ሊሆን ይችላል። እና እግዚአብሔር ለእናንተም አባታችሁ ነው። ብትጸልዩ ይሰማችኋል። ግዴታ አንድ ነብይ መጥቶ እጅ መጫን አይጠበቅበትም። ያም ማለታችን ደግሞ እንትን አይደለም፣ ተቃዋሚ አይደለም። እግዚአብሔር እንደሚሰራ እናምናለን። እግዚአብሔር ሰዎችም አሉት፣ አገልጋዮችም አሉት እግዚአብሔር በዘመናት መካከል። ያ ማለት ግን ሁሉ ጊዜ ነብይ ጋር እንሂድ ማለት አይደለም። እግዚአብሔር ሰው ይሰጣል። ሰው ይሁንን መጣን ነው ላይ እና አንዳንዶቹ ግን ጭራሽ የቃል እውቀት የላቸውም። አሁን ለምሳሌ ነው እኔ ቸርች ሄድኩ የምሬን ነው ልንገርህ፣ ቸርች ሄድኩኝና እየሰበከ መሀል ላይ ነውና ይሄ ማን ነበረ ስሙ? ይሄ ከአሳነባሪ ውስጥ ሰው የወጣው ማን ነበር ፊት ለፊት ያለችው ዳዊት ስለ ዳዊት ነው። ዳዊት ብሎ ስብከቱን ቀጠለ በዛ። እና እንዲህ አይነት ነገሮች አሉ ታውቃለህ። እንዲህ አይነት ነገርና ለህዝብ የምታስተላልፈው ነገር ካላወቅ ስብከት አለ። አሁን ጉባኤ ውስጥ ገብቶ ተነሳች፣ ሰውየው በጣም የሚታወቅ ሰው ነው ምናምን ነገር ወጣች እና ምናምን እሺ የጸለይላት የኔ ሰፈርሽ የት ነው አላት። ላፍቶ በኢየሱስም ከዚህ በኋላ ለፍተሽ አትኖሪም አላት። እዛው እኔ በቃ እንደዚህ አይነት ነገር አልቻለም። አይሆንም። ብዙ አሉ ገጠመኞች፣ ብዙ አሉ። የምሬን ነው የምልህ። የማይከብዱ ነገሮች እዚህ ሰርቻ አስወጥቷት አስቁማት ነይ ወደ እኔ ነው የመጣች። የኔ ታላ ምንድነው ከህይወትሽ ጋር የሆነ ቁጥር ያለው 32 አላት። 32 ተንከባለለች ልጅቷ ተንከባለለች። አስነሷት አግኝተሽኝ ታውቂያለሽ? አላውቅም። ከኔ ጋር ሻይ ጠጥተሽ ታውቂያለሽ? አላውቅም። ተገናና 32 ምንድነው ሲላት ጥርሴ ነው አለች። ስለዚህ የሆነ አረጋግጣው የምሬን ነው። እና ሰው ማለት ነው አሁን ለምሳሌ ለኔ መተኝ ላበሻ መተህ እኔ በጓዳ ተደብቀ ስትጸልያለህ በቃ ጌታው መቼ ነው ከእንደዚህ አይነት ነገር መታወጣኝ የሚልህ? አንተም እንደዛ ትጸልያለህ፣ እኔም ጸልያለሁ፣ እሷም ትጸልያለች፣ ካሜራማንም ይጸልያል። እንዲህ መተህ ብትለኝ ለኔ አዲስ ላበሻ አዲስ አይደለም። ጓይታዊ መቼ ነው ከድነት የምወጣው ብለህ ከጓዳ ስትጸልያለህ ጌታዊ መቼ ነው እንዲህ አይነት ነገር የሚያበቃው? ጌታዊ መቼ ነው ምናምን ብትለኝ ላበሻ የተለመደ ነገሮች ችግር አለን ሁላችንም። ችግር አለን ሁላችንም አይደል? የሆነ የምንፈልገው ነገር አለን። እንዲህ ቢሞላ እንዲህ ያለ በቃ መቼ ችግር በጓዳ ተደብቄ ያየሁት ነገር አለ ቢለኝ አሁን በጓዳ ተደብቄ የማደርገው መጸልየው ነገር አለ በጌታ። እና ግን የሚያነጹት ትንቢቶች አሉ። አሁን ለምሳሌ አይደለ አንተ እንድትመለስ፣ አንተ ወደ እግዚአብሔር ቤት እንድትመለስ፣ አንተ እንድትመለስ የሚያደርግ ነገሮች ቢሆኑ ጥሩ ነው። ግን ሰዎች ቸርች ከፍተው ኦን ፐርፐዝ እንድትመለስ ሳይሆን ጭራሽ እንትን ጫንበት የኔ ነው ኮንፊውዝ በቃ ይዘይት አምናሃል ውጣ በቃ ባይዘ እኔ በጣም የሚያሰጉኝም እሱ ነው ስል አሉ። አሁን እንዳልከው አንተ የሚያጽናና ትንቢት የሚያመጡ እኮ በቸርች ውስጥ ያሉ በተለይ በወንጌል ውስጥ በጣም ሲያገለግሉ የምናውቃቸው ሰዎች አሉ ያገለገሉን። ግን አሁን ላይ ኖርማል ዛሬ አሁን በጣም ባለፈው እያወራን ነበር ከኛ ጋር ብሎ ሞክሮ አልሳካለት ያለ ልጅ ከፍቶ ቲክቶክ ላይ ልተንብይባችሁ ግቡ ምናምን ብሎ ይተናበያል በድፍረት። ደግሞ የሚስታቸው ብዛት ደግሞ መሳታቸው አይመልሳቸው ይበልጥ ኮንፊደንስ ያደርጋቸዋል። ነው እንዲህ ነው ያለ ኤክስ አድርጎት ያስወርዳል ሶሻል ሚዲያ ስለሆነ ማለት ነው። እና ስታየው ትደነግጣለህ። እኔ ባለፈው ከጓደኞቼ ጋር እያወራን ነበር ከየት ነው የሚመጣው እንደዚህ አይነት ድፍረት? እና አንዳንዴ ማቃቸው ኖርማል በጣም የሚዘምሩ ልጆች በጣም ሞክረው እኛ ሀገርም ስለሆነ ነው። እና እዚህ አሁን ባለፈው አንዱ ገና እኮ ነው ገና ሀያ ቤት እኮ ገና እንትን ያለ ልጅ እኮ ነው። ሀያ ቤት መሆኑን ብቻ አይደለም የሚያስገርመኝ እንዳልከው አንተ የቃልም ሙቀት የለም መጥቶ ምን ይላል ፕሮፌት እንትና ነኝ ዛሬ ማታ 2 ሰዓት ላይ ላይቭ ፕሮግራም ይኖራል። ቀልድ አደረጉት ሰው ነው ያነጽም ጭራሽ እውነት በጣም እኮ። እና አሁን ያን ነገር ስታይ እንደ ክርስቲያን ውስጥ የሚቃጠል ነገር አለ የምታውቀው የጌታ ፍቅርና ሰዎች እንዲመጡ ባካችሁ
እንትን ባንሆን ሁላችንም ደግሞ ያደግንበት ቸርች አሁን ህይወት ብርሃን ያደግኩ ሰው ሙሉ ወንጌል ያደገች እና መሰረታችን የኛ ትንሽ ምንድነው አሁን ካለው ነገር በጣም ስለሚለይ ውስጣችን በጣም ሙሉ ወንጌል ሁለታችሁ ሙሉ ወንጌል ህይወት ብርሃን መከፋፈሉን ለምን ታመጡታላችሁ? እኔ እያወራው እዚሁ አይደለም አንተ ብለኝ አለፍከኝ። እሺ እሷን ብትሆን እሺ አሁን ለምሳሌ ሁላችንም የሆነ ቸርች አለን አይደለ? ያደግንበትና የመጣንበት መሰረት ይሄን ነገር እንድንቀበል ያደርገን። አሁን ሊጠፋ ከቸርች ለጠፋ ሰው ጠርተህ ተጠረምሳለህ የመኪና ትወርሳለህ ምናምን ብለው ያ ልጅ ጭራሽ እንደጠፋ ይቀራል እንጂ ወደ ቸርች እንዲመለስበት ምን የሚመጣ ነገር ትንቢት እኮ አስፈላጊነቱ ስለሚያነጽ ነው አይደለ? ስለሚያነጽ ነው እንጂ ሌላ የተሻለ ነገር እኮ የለውም እኮ። በጣም ማለት አሁን ላይ ያቀለልነው ነገር ትንቢት ይሆንልሃል ይሳካልሃል ብቻ ሆነ። that's not it by the way ትንቢት ሰውን እኮ እደግመዋለሁ that's not it ተደግሟል። እንግዲህ አይደለም ሰው መጽናናት አለበት። ሲያዝን እኮ የሚያጽናና እኮ ትንቢት ነው። ሰው ሲያዝን ሲሰበር እኮ የሚጠግን ትንቢት ነው። ግን እኛ አሁን ምንድነው አቀለለው የሆነ ነገር ልንገራችሁ በዚህ አጋጣሚ እና ውጭ ሀገር የሆነ ትልቅ አገልጋይ ነው እና በጣም ታዋቂ የሆነ ዘፋኝ ሁሌ እሱ ሰውዬ ጋር ይሄዳል በየጊዜው ኢቭን ከኖርማል ክርስቲያን በላይ እሁድ ቸርች የሚሄድ ነው ያ ዘፋኝ ማለት ነው። እና ከዛ ግን እሁድ ቸርች ሄዳ ሰኞ ግን እየዘፈነ አልበም ሲያወጣ ነው የምናገኘው። እና ሲጣራ የሰው ሁሌ እሁድ ቸርች ይሄዳል በስመ ቸርች ይሄዳል ያ ሰው ግን የተቀየረ ህይወት የለው። የተቀየረ ህይወት ከሌለው ችግሩ የት ነው? ቸርች ነው። ለምን የሚመልስ ስብከት አይደለም እየተሰበከ ያለው እዛ። ሁላችሁም እንግዲህ የ7 ፖድካስትን እየገባችሁ ሰብስክራይብ አድርጉ። አዳዲስ ቪዲዮዎች እንዲመጡላችሁ ደግሞ የደውል ምልክቱን ተጫኑት። እናመሰግናለን የኔዬ። የደውል ምልክቱን ተጫኑ ሁሌ ቪዲዮ ስንለቅ ቶሎ እንዲመጣላችሁ። እኔ ዮኒ አሁን ካነሳ ነው ሀሳብ ጥያቄ የሚሆንብኝ ሁሉ ጊዜ አንድ ሰው ትንቢት ስለተናገረ ብቻ ነብይ ነው የሚል መጽሐፍ ቅዱስ ክፍል የለም። ትንቢትን መናገር በብርቱ ፈልጉ ይላል መጽሐፍ ቅዱስ ላይ። ግን ትንቢትም የሚናገር ሰው ነብይ ነው አይደል? አሁን ግን ሰው ተነስቶ ዝም ብሎ ከተናገረ ማለት ነው እግዚአብሔር እንደዚህ ይልሻል ካለ በኋላ በነጋታው ፕሮፌት እንደና አበበ ወይ ምንድነው ደግሞ እኔ ያስተዋልኩት ነገር ማለት ነው ጸጋ አፕግሬድ የሚደረግ ያክል እሱሳ መጀመሪያ ዘማሪ እኔ በቀንነት ይሄንን የምናገረው በቀንነት ነው። ዘማሪ ነበረ ሰው ማይክ ያዥ ነው ፕሮፌት የሆነ ማይክ ያዥማ ጸጋ የለውም። መጀመሪያ ጸጋ የለውም። ማይክ ያዥ እኮ ኮንትሪቢዩሽን አለው እኮ። ከዛ ከማይክ ዘማሪ ከዘማሪ ከእንትን እያለ ነብይ ምናምን እኔ የሆነ ሰው አውቃለሁ ማለት አይቼ ማለት ነው ፕሮግረሱን እና ይከብዳል ትንሽ። እኔ ፐርሰናሊ ከብደኛል። አሁን እንደውም በጣም ጥያቄ የሚሆንብኝ አሁን ማይክ የሚይዙ ልጆች ጸጋ ሊኖራቸው ይችላል ስልሽ ጸጋ የላቸውም ማለት አልተገለጠም እየያዙ ነበረ አገልጋይ ሆኖ ነበር። እኔ ብዙ ጊዜ እንትን የሚለኝ ረጅም ዘመን ዘማሪ የነበረ ሰውዬ ነብይ ብሎ ራሱ ሲመጣ ስለ ትክክል አልነበረም ዘማሪ መሆኑ። እኔ ምንድን ነው መሰለህ ልክ ሊሆኑ ይችላሉ እኔ አላውቅም። ለምን እንደዛ እንዳልኩት ታውቃለህ? እኔ በጣም አብሮ አደጌ ነበር በጣም የሚዘምር የነበረ ልጅ ምናምን አሁን ላይ በሚገርም ሁኔታ ቃል ያካፍላል። ምን ይላል ግን ፓስተር ነው ቃል ያካፍላል በስነ ስርዓት ምናምን። ግን ሁሉም ሊሆን ይችላሉ። ካሁን ለምሳሌ ብዙ ሐሰተኛ ነብዮች ጋር ማይክ የሚይዙ ልጆች ቢዝነሱን እንዳይተውት ምናምን በቃ ጸልይ እያስወጣሁት ይላል ይወጣል ሌላ ይለው እሱ ሌላ ማጭበርበር ውስጥ ሊገባ ይችላል እኮ። ሰው እኮ እንደዚህ አይነት እንትን መገጣጠም እኮ አለ። እሱ ጋር ሲያይ ትንቢት መለማመድ የሚባል አይደል? አሁን ቸርች ውስጥ እነዚህ ክላስ 1 ክላስ 2 ክላስ 3 ምናምን ብለው ትንቢት የሚያስተምሩ ቸርቾች አሉ። አንድ እንደዚህ ብዬ ማልጠራቸው ቸርቾች ማለት ነውና ነብይ ለመሆን ትንቢት የምታስተምራቸው ቸርቾች አሉ። የነቢያት ክላስ የሚባላል ጉድ እኮ የነቢያት ትምህርት ቤት የሚለውን ባይዘ ከመጽሐፍ ቅዱስ ነው የወሰዱት። ግን የሚያስተምሩት ትምህርቱ ነው እኔ በጣም ጥያቄ የሚሆንብኝ። ሰው ነብይ ለመሆን መማር ያለበት በዚህ ዘመን የነቢያት ትምህርት ቤት ብዬ እንትን አይደለም። እኔ በቃ ልክ ስትመረቂ በእኛ ዘመን በተለይ በብሉይ ኪዳን ሊሆን ይችላል። አሁን ሐኪም ተመርቆ ዶክተር እንደሚባል ሲመረቅ ፕሮፌት የሚለው ማለት እኔ ግን ይሁን እኔ ጥያቄ አንድ ጥያቄ ልጠይቅ እስኪ። ኢትዮጵያ ውስጥ አሁን አንተ በጣም የምትወደው አገልጋይ ብትባል ማለት ነው አሁን ከነቢያቱም ሊሆን ይችላል ከፓስተሮችም በጣም የሚመች ከአስተማሪዎች የሚመቸኝ ማሙሻ የኛ እኔ የነበርኩበት ህይወት ብርሃን ቸርች ከዛ ቸርች ወጣ ነው የተመሰረተችው። እነሱ አጥቢያ ወጣው ነው ለዛ እና እሱን ቸርች በጣም ነው የሚወደው። ከነቢያት ካልኩኝ ደግሞ በቃ ብዙዎች ማይገምቱት
ማጠብቁት በጣም ልክ በቃ ያስደንቀን ነው ዮኒ። በጣም መወዳት አገልጋያለች። ነብይ ታስናቀች ትባላለች። አስናቀች ከባንጫ ትባላለች። በጭ አርጉ ምትለው እኔ ከባሏ ጋር የምታገለግለው ኦኬ ፎርሽ በቃ በጣም እኔ እዛ ቤት በቤተሰባችንም በእኔ ላይም የሆነ ነገር ስላለ በፊት ሩዋንዳ ከነበረች ጊዜ ጀምሮ ከሩዋንዳ ወጣ ቦሌ ቪአይፒ ስገባ ከቪአይፒ ወጣ መገናኛ ስገባ ሁሉም ሄጄ ይካፈል ነበር በስነ ስርዓት። እኔ እናቴ፣ አባቴ፣ ወንድሞቼ፣ እህቴ ምንድነው ወንድሜ ሚስት ምናምን በቃ ብዙ ነገር የሆነው እዛ ቸርች ውስጥ ነው። ቁም ነገር የምሬ ነው። እኔ ታምሜ እንደዚህ ቁስል እንደዚህ ሰርጀሪ ተሰርቶልኝ ተለጥፎ እንደዚህ እንትን ሄድኩ እዛ ቸርች። ልክ እዛ ቸርች እንደሄድኩኝ ይሄ ልጅ ድጋሚ ቢላዋ ሳይደቃ ሰርጀሪ ሊሰራ ተወስኖ ምናምን ሐኪሙ ጫጉላ ወጥቷል አግብቶ እኔ ስመጣ ታምሜ ለእንትን ሄዶ ነበርና በቃ በጣም እርጀንት ነገር ስላለ ተብሎ ነገ ሊመለስ ነው ከጫጉላው እና ግን ይሄ ከመፈጠሩ በፊት ግን ይጸለይ ተብሎ ቸርች ሄድኩ። እዛ ተጸለየልኝ በስነ ስርዓት ድጋሚ ቢላዋ ሳይነካው ምናምን እንትን ይላል ምናምን ይፈወሳል ምናምን ያለ ምንም ጠባሳ ምናምን እንትን ሳይል ይፈወሳል አለች። ያኔ ድጋሚ ቢላዋ ሳይነካኝ ሐኪሙ መጣ ይሄ በትሪትመንት ዝም ብሎ እየተጸዳ እንትን እያለ የሚነገረው እንጂ ድጋሚ ሰርጀሪ አያስፈልገውም ተባለ። ከዛ ባለፈ እኛ በፊት ከነበርንበት ቤት ወደዚህ ቀይረን ስንመጣ በጣም ጸልያለ የቁልፍ ሲንትን በቃ ብዙ ነገር ብቻ ህይወታችን ላይ ደግሞ ቤት ውስጥ የሆነ ወጣ ያለ ሰው ነበረ። ያ ሰው ወደ ወጥቶ እንዲመለስ ጌታ እንደዚህ ካልተመለስክ ብላ በቃ ዳይሬክት ተናግረው አልተመለሰም ነበረ። ከዛ የሆነበት በቃ እሱ ያለችው ነገር ሆነበት ሳይመለስ ቀርቶ እና ለመመለስም ወንድሜ ምናምን በቃ ሲያገባ ምናምን ብቻ በጣም ብዙ ነገር አለ እና እንደ ቤተሰብ ነው ነብይ አስናቀችን የምትወዳት በቃ እንደ ቤተሰብ። ከዛ ባለፈ የሆነ ጊዜ ቲክቶክ ላይ በጣም ትመጣ ነበረ በተለይ ትሬንድ ሆነ ሁሉም ሰው ጋር እና ግን ምንድነው ችግሩ የተቆራረጠ ቪዲዮ ነው ምናየው አይደለ? ቲክቶክ ላይ ሲመጣ የሆኑ ፓርቶች ማስማማቸው እኮ ሰዎች ይኖራሉ። ገባ አሁን እንደ ዮኒ ነው አክሰፕት የሚያደርጋት ዮኒ እንደ ቤተሰቡም ነው ያየውም ነገር አለ። እንደ ዮኒ ደግሞ ባይሆን አሁን እኔ ጋር ስትመጪ እኔ አክሰፕት ላላደርግ ይችላል። አንቺ ጋር ስትመጪ ደግሞ አንቺም አክሰፕት ልታደርጊም ትችላለች። ሰው ይለያያል ሚዛናዊ የሚሆንበት እንደ ባይብልም አንጻር ፈትሸን ስለምንቀበል ዮኒ ጋር ትክክል ናትና ሁሉም ሰው ጋር ትክክል ናት ማለትም አይደለም። እሱን እንግዲህ እግዚአብሔር ያውቃል። ግን ዮኒ በህይወቱ ላይ አይቷል። ምስክርነቱም እኮ ነው ነብዮች ምስክርነት ሲኖራቸው ኮንፈርሜሽን ሲኖራቸው እኮ ነብይነታቸው የምታረጋግጠው እንደዚህ። ከዛ ባለፈ አፖስትል ታምራትን በጣም ነው የምወደው። አፖስትል ታምራት ታሪክ አለ የሆነ ኢንካውንተር ዮኒ ሲጄ ሄዶ ሲጄ ማለት ነው ወሰን ሄጄ አድሬ ተካፈል ነበር። ወሰን ቸርች እያለ 40 እኔ ባይዘው ማለት ነው በፊት ድሮ ከጅማ ማለት ለሊት አድሬ ወሰን የመጀመሪያው ቸርች ፓስተር ቶማስ ካፈል ነው። ከዛም በኋላ ሲጄ እዚህ እንትን ሲገባ ኮተቤ ሲገባ ሄድ ነበር። ይዛኔም በጣም ደግሞ ሶሻል ሚዲያ ላይም ስናየው በጣም እንትን ነበር የሚገርም ነበር። ክረምት ላይ ወጣቶች ግን ዮኒ ሲጄን በተለይ የወደደው ሁላችንም ሄደናል ልል ነው። አይ ከላከኝ በኋላ ነው ወይስ በፊት ነው? በፊትም ከላከኝ በኋላ ሶሻል ሚዲያ ላይ እንደታየው ጠርቶኝ እና ብቻ አውርተናል። እንደዚህ ያሉ ነገሮችን አውርተን ምናምን ተነጋግረናል። እና ለዛ ብቻ ሲሆን በፊትም በጸጋ የተጠቀምኩ ሰው ስለሆንኩኝ ምናምን ስላለፍኩበት ምናምን ነው እንጂ ዮን ፐርፐዝ እንዲህ ስላለኝ ምናምን አይደለም። እንዲህ ስላለኝ ምንድነው እንዲሁ ተናገርኩ እኮ ግን ቸርች ሄድኩኝና ቪዲዮ እኮ ተለቋል። እኔ ልካለሁ ብሏል እሱ በአፖስትል ታምራት ማለት ነው። ዮኒ እንግዲህ ቅድም ያልናችሁ ነገር እዚህ ጋር ሊሆን ነው። ዮኒ ሊላክ ቆርጥ ልቀቀው እና ልክ ቪዛ ሲመጣ የምስጋና ፕሮግራም እናደርጋለን ብሎ ሰቨን ፖድካስት ላይ መጥተህ ድጋሚ ቀርበህ ለህዝቡ ቪዛ ሲመታ ትነግራቸዋለህ። ሰቨን ፖድካስት ላይ መጥቼ ምስክርነት እሰጣለሁ እና የምስጋና ፕሮግራም እናዘጋጃለን ብሏል። አዎ እናዘጋጃለን። በተለይ በህይወት ውስጥ በጣም የምትወዳቸው ሁለቱን ነቢያት ነው ማለት ነው ያሉ። በጣም የምወዳቸው በጣም ብዙ አገልጋዮች አሉ። እኔ መለወጤ ምክንያት ዮናታን አለ ከእግዚአብሔር በታች ትምህርት እንትን ብሎ አስተምሮ ምናምን ብቻ አለ። ዮናታን አክሊሉ አለ በጣም የምወደው አገልጋይ ማከብር አገልጋይ አስተማሪ ነው። አስተማሪ ካልከኝ ማሙሻ እነሱ ሁሉ በጣም ነው የምወዳቸው። ማሙሻን እወደዋለሁ ከዛ እሱን እወደዋለሁ። በጣም የምወዳቸው ብዙ አገልጋዮች አሉ። ግን ዮን ፐርፐዝ እኔ ላይፍ ላይ ተጽዕኖ የፈጠሩ በጣም ተጽዕኖ የፈጠሩብን ግን ደግሞ ማለት ነው ባይ ዘ ዌይ እንደዚህ በአካል ተጽዕኖ የፈጠሩ ቢኖሩም ግን ከጀርባ ደግሞ በጣም ብዙ በጸሎት ሰፖርት ያደረጉን ደግሞ ብዙ አገልጋዮችም አሉ አንተ ሳታውቀው።
እና እነሱንም አክኖሌጅ እናደርጋቸዋለን። ለምን ዛሬ ላይ ለመድረሳችን ምክንያት የብዙ እናቶቻችን አባቶቻችን የጸሎት ውጤቶች ስለሆነን ማለት ነው። እንደዛ ከተባለማ እኔ ፓስተር እኮ አንደኛውን ቦታ የሚወስድ ያሳደገኝ ፓስተር እኔ ላይ ዋጋ የከፈለብኝ ፓስተር አለ። አሁን እኔም ላይክ የጠየኩት ከሶሻል ሚዲያ አንፃር ስለሆነ እንጂ እኔም አሁን ቅድም እንዳልኳችሁ ተጽዕኖ ስላለብኝ ነው። አሁን እኔ ሲጸልይልኝ የነበረ አንድ ነብይ አለ ጅማ ሙሉ ወንጌል ለስቲል የሚጸልይልኝ የሚደውልልኝ የሚፈልገኝ በጣም የተጠቀምኩበት እና በህይወታችን ስንመጣ ብዙ የምናመሰግናቸው ሰዎች አሉ። ያሳደጉን በጣም ከልጅነት ጀምሮ ያሳደጉን በጣም ብዙ ሰዎች አሉ። እነሱን እግዚአብሔር ይባርካቸው። ግን ዮኒን ጀነራሊ ከሶሻል ሚዲያው አንፃር ከነቢያቱና ከአስተማሪዎች ኢንፍሉዌንስ ያደረጉብህ ሰዎች ናቸው የተናገርካቸው እንጂ ፓስተር ብዙ እንደሰራብህ አሁንም ድረስ ወጣቶች ላይ ዋጋ የሚከፍል ፓስተራችን ቸርቹ ላይ በጣም እያስተማረ ያለ ብዙ ወጣቶችን የወጣውን ሶሻል ሚዲያ ላይ ያሉ ልጆች አኒልን ካወቃችሁት ያውንቺ አኒላ እሱ አሁን እኛ ቸርችን አብረን እንትን ያለው እሱ አስተማሪያችን ነበረ ምናምን እዛ ቸርችን የወጣ ነው እና እንደዚህ ብዙ ወጣቶችን ያወጣ ልጅ ፓስተር ነው ከቸርችና እንደዚህ አይነት ነገሮች በጣም ዋጋ የከፈለ ሰው ስለሆነ እሱማ ትልቁ ነው ልጅ ነው። ፓስተር ማን ነው ስሙ? ፓስተር ጌቱ ይባላል። ፓስተር ጌቱ ነው። ሜቢ በዚህ አጋጣሚ አክኖሌጅ ማድረግ አለብን አይደለ? በቅንነት እግዚአብሔርን የሚያገለግሉ አገልጋዮች አሉ። ወጣቶችን ለማፍራት በጣም ብዙ ዋጋ የከፈሉ ያሉ ወጣትነታቸውን ትተው ቤታቸውን ትተው ለእግዚአብሔር ቤት ብለው ብዙ ዋጋ የከፈሉ አገልጋዮች ጌታ ኢየሱስ ይባርካችሁ፣ ጸጋውን ያብዛላችሁ። ቢወጣው የኔ ፓስተር ቢወጣ በጣም ብዙ አሉ እንትን የሚሰራ ፓስተር ነው። ብዙ በትምህርቱ እስከ ፒኤችዲ ድረስ ሄዷል። በሌላ ትምህርት ቅድም ስናነሳ ነበር እኛ ጋር ያለውን አመለካከት ቢስተካከል የምንላቸው ነገሮች አንስተናል። ደግሞ ይሄ ማለት የሚለፉ ሰዎች የሉም ማለት አይደለም። አንቺም እንዳነሳሽው ዮኒም ስትናገር እንደነበረው በጣም የሚጥሩ ጥቅማቸውን ትተው አሁን ዮኒ እንዳነሳው እኔ ማካቸዋለሁ ባይዘይ በጣም ጎበዝ ተማሪ ነበሩ። ለወንጌል ግን ሁሉን ነገር ትተው በዛም ቢሳካላቸው ሰዎች ግን ጌታን እያገለገሉ ያሉ እነሱን ከልብ ነው ምናመሰግነው ምናበረታታው። እኛም ልጆች ነን ወጣቶች ስለሆን እኛ ጋርም ያለውን ፊሊንግ ነው የተናገርነው እንጂ በጣም ነው የምንወዳችሁ። እግዚአብሔር ጸጋውን ደግሞ ያብዛላችሁ። ብዙ ወጣትኛውን እንዳልነው በሆነ ሳይድ ምን ተቸዋል በጣም ደግሞ የሚጠቀምባቸው ደግሞ በጣም ብዙ ሰው አለ የተጠቀመባቸውም አለ። እጅግ በጣም እንደ 7 ፖድካስት እግዚአብሔር ዘመናችሁን ይባርክ እንወዳችኋለን እንላለን። ዮኒ ለምትወደው ሰው ወይም ለጓደኞች ለቤተሰብ ማስተላለፍ የምትፈልገው መልእክት አለ እንደ 7 ፖድካስት? እኔ ብዙ ጊዜ እላለሁ ከእግዚአብሔር በታች አሁን እዚህ ምድር ላይ መኖር ትልቁ ምክንያት እናቴ ነች። እኔ እናቴን በጣም ነው የምወዳት። በጣም ስለ እጅግ በጣም ነው የምወዳት። ብዙ ዋጋ ከፍላልኛለች እናቴ ለኔ። ሆስፒታል ታምሜ 6 ወር ስተኛ 6 ወር ሙሉ ሲሚንቶ ላይ እንትን አንጥፋ ምንድነው ካርቶን አንጥፋ ነው ነበር ስተኛ የነበረው ከኔ ጋር። ከዛም ባለፈ እኔ ብዙ ጊዜ ይላለሁ እንትን ኮሌጅ ተመርቄ ከጨረስኩ በኋላ ልክ ኮሌጅ ልገባ ስል ምንድነው የምታስመዘግብበት ብር ስላልነበራት እናቴ ሰጠቻትን የአንገቷን ሀብል ወርቁን ሽጣን ያስመዘገበችኝ እኔ ስታስመዘግብ። ስመረቅም ደግሞ እንደዛው የጋብቻ ቀለበት ጣቷን ሽጣ ነው ሱፍ ገዛችልኝ እና እኔ እናቴን በጣም ነው የምወዳት። ብዙ ሶሻል ሚዲያ ላይ ያወራሉ። አሁን ለሚያቁኝ ቅርብ ለሆኑ ልጆች በጣም ያውቃሉ ለእናቴ አመለካከት ያለኝ ምናምን በጣም ነው የሚያውቁትና ምንም ቢከፋኝም ምንም እንትን ቢለኝም ከጎን የሆነች እናቴ ልጅ ከፈጣሪ በታችና አንድ በዚህ አጋጣሚ በጣም ነው የምወድሽ። እግዚአብሔር ብሎ ደግሞ አንድ ቀን ያሰበችውን ነገር አሳክቼላት ምናምን ማየት በጣም ነው የምፈልገው። እስካሁን ድረስ ስቲል ለቤተሰብ ዋጋ የምከፍሉ እሷ ነች። እሷ ባትጸልይ እኔ አልኖርም። እሷ ባትጸልይ ወንድሞቼ እህቶቼ አይኖርም። ኢቭን አባቴ ራሱ እንትን የሚያይል ሰው ነበር እሷ ባትጸልይ ኖሮ እና የእሷ ጸሎት በጣም ብዙ ሰው እንትን ብሏል ምናምንና ብቻ በጣም ነው የምወድሽ። እግዚአብሔር እድሜ ጨምሮ ደግሞ ከዚህ በላይ ያሰበችውን ነገር እንድሳካላት እግዚአብሔር እኔን ይርዳኝ። አሜን። ይረዳሃል፣ በጣም ይረዳል። እና ምንድነው አንድን ሰው እኮ የምናውቀው አሁን እኔ ዮኒም ሶሻል ሚዲያ ላይ በማየው የሆነ ሌብል የማደርገው ነገር አለና ዛሬ ደግሞ እንደዚህ ስናወራ እንደ ዮኒም እንደዚህ ነው እንዴ ያስብላልና ምን ልላችሁ ነው ምን ሲለን ነበር መሰላችሁ ቅድም ማትገመቱ ሰዎች ሁኑ እያለን ነበር። ዮኒ እንደዚህ አይነት ሰው ነው እንዴ ምናምን ስንለው ማትገመቱ ሰዎች ሁኑ እያለን ነበርና ሰውን ስንቀርበው ስናውቀው ስናወራው በጣም ብዙ ነገሮችን ከዛ ሰው እንረዳለንና ከዮኒ ብዙ ነገር ተምረናል። ብዙ ነገር ሼር አድርገናል። ደግሞ ያሰብከውንም እግዚአብሔር ያሳካልሃል። መሄዱንም ትሄዳለህ አይደለ? ሄደ ደግሞ የምናመሰግንበት ጊዜ ይመጣል። ዮኒ መሄዱ አይቀርም። በጣም ነው የምናመሰግነው 7 ፖድካስት መተህ ከኛ ጋር ስላሳለፍ። በጣም ቅን ነው ዮኒ። ቁም ነገሮች ደግሞ አሉት። ከዚህ በኋላ ደግሞ ቲክቶክ ላይ በተለያየ ኮንተንት እናየዋለን ዮኒን። ብዙ ወጣቶች ደግሞ ከሱ ይማራሉ። ብዙ አስተማሪ ነገር አለው።
እንወድሃለን ዮኒዬ። ሰብስክራይብ አድርጉ። ኔክስት ደግሞ በአዲስ እንግዳ እንመጣለን። እንወዳችኋለን። መልካም ሳምንት ይሁንላችሁ። ቻው እንበላ ዮኒ ቅድም አንበላት